ጳውሎስ ፍቃዱ ሐሰተኛ ነው እያልከ ነው። ይሄ በጣም ትልቅ ድፍረት። ዕቅበተ እምነትን ኢትዮጵያ ውስጥ ሆኜ መስራት ማቆም አለ። በክርስትና ስም ወይም በዕቅበተ እምነት ስም ጂሃዲዝምን ማወጅ አይቻልም። የዝና ጉዳይ ይነሳባቸዋል። ዝነኛ የመሆን ጉዳይ፣ ግለሰቦችን የማሸማቀቅ ጉዳይ ይነሳል። የገንዘብ መደራደሪያ ጉዳዮች ይለጥፋለሁ አለበለዚያችን ነገር በንግድ ባንክ ወይ በአዋሽ የሚባሉ ጉዳዮች። ይሄ መጨረሻ ላይ የጠየቀኝ ጥያቄ ቢያልፈኝ ጥሩ ነው። ቤተክርስቲያን ውስጥ ባለ አገልግሎት ላይም ለመጋቢዎቻቸው የማይታዘዙ እና ክርስትናን ከማልማት ይልቅ የሚያጠፉ አገልጋዮች ይታያሉ። የትኛውም የዕቅበተ እምነት አገልጋይ የቤተክርስቲያን አካል ነው። ማምለክ ይፈልጋል፣ ስብከቶችን መስማት ይፈልጋል። ተችተህ ማሸነፍ ሳትችል ስትቀር ከገንዘብ ጋር አገናኝተህ ገንዘብ ፈልጎ ነው ገንዘብ እንትን ነው ለጥቅም ነው ማለት በጣም እየተለመደ ነው የመጣው። ጳውሎስና ከሱ ጋር የነበሩ ወይም ደግሞ ከርሱም የቀደሙ እንደነ ዘላለም መንግስቱ አይነት አገልጋዮችም ተጠያቂ ናቸው። የፍልስፍና፣ የታሪክ፣ የእግዚአብሔር ቃል ግንዛቤ ነፃ የሆኑ ሰዎች አያሉ ጥሩ የስድብ ክህሎት ያላቸው። ሁሉ አገልግሎት የግለሰቦች ብቻ የሆነበት ምስል አለና ይሄ ተገቢ አካሄድ ነው ወይ? በግላችን ስለሰራን ክርስቲያን ኮሚኒቲውን ኢግኖር አድርገናል። ተጠያቂ አይደለንም ማለት አይደለም። አንዳንዱን ነገር እኮ ስም በማጥፋት ሊከሱን ይችላሉ። ሰዎችን በማሸማቀቅ ስም በማጥፋት ፎቶ በመለጠፍ የሚሰራ ዕቅበተ እምነት የለም ብዬ ነው ማለት። አንድ የዕቅበተ እምነት አገልጋይ ይህ ስህተት ነው ብሎ ለመፈረጅ ያለው መንፈሳዊና ድርጅታዊ ስልጣን ምንድን ነው? የመጎርመስ ባህሪ የምናይባቸው የዕቅበተ እምነት አገልጋዮች ሊኖሩ ይችላሉ። አንዳንድ ወንድሞች አሁን ያለችው ቤተክርስቲያን ጠፍታለች፣ ወድቃለች፣ ተበላሽታለች፣ የምትታደስ አይደለችም ምናምን የሚል ድምዳሜ አላቸው። በዚህ ድምዳሜ ነው የዕቅበተ እምነት ይሰራል ብዬ አላምንም። ክርስትናው ያለበት ጣጣ ከውጪ የሚመጣ ጥቃት አይደለም። የቃለ ሕይወት ቤተክርስቲያንን ወይ የመሰረተ ክርስቶስ ቤተክርስቲያንን ልክ እንደ ሮም ካቶሊክ ቤተክርስቲያን አታቅባትም። ትህትና ያስፈልጋል። ዕቅበተ እምነት ወንጌልን በአመክንዮ መከላከልና ለትውልድ ጥያቄዎች ምላሽ የመስጠት ጥበብ ነው። ይህ አገልግሎት ዛሬ ላይ በኢትዮጵያ በምን ሁኔታ ላይ ይገኛል? እውነትን እየጠበቀ ነው ወይስ ለቤተ ክርስቲያን መከፋፈልና ለስም ማጥፋት ምክንያት እየሆነ? በማህበራዊ ሚዲያስ የሚታዩት ፍልሚያዎች የእውነት አምባሳደርነት ወይስ የቃላት ጦርነት ናቸው? ዕቅበተ እምነት በኢትዮጵያ ስጋቶችና እድሎች በሚል ርዕስ እይታቸውን እንዲያጋሩን አገልጋይ ጆንሰን እጅጉን ጋብዘናል። እይታ በወንጌላውያን ማዕቀፍ ውስጥ ሆኖ የአገር አቀፍ የቤተ ክርስቲያን ጉዳዮችን ከሰላም ከአመራርና ከስነ መለኮታዊ አቅጣጫ እያነሳ የእንግዶቻችንን እይታ የምንዳስስበት ልዩ መርሃ ግብር ነው። ዘወትር ማክሰኞ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ ይተላለፋል። አብራችሁ ቆዩ። እንኳን ደህና መጣ። አንቱ እያልኩ ልቀጥል ከእርሶ ጋር ወይስ መሀል ጠፍቶኝ ሁለት ጉራማይሌ እንዳለው በሽፍት በልተኛል? አይ ባለመኖርም ስላለ። እሺ ለዛሬ ለምናደርገው በተለይ ውይይት ዕቅበተ እምነት በኢትዮጵያ ስጋቶቹንና እድሎቹን ለማየት በዛው ዙሪያ ላይ ከሚያገለግሉ አገልጋዮች መካከል አንዱ ስለሆንክ ርዕስ ሐሳቡን ካንተ ጋር እይታን ብታጋራን ይመጣናል ብዬ አስባለሁና ምናልባት አንድ የተወሰኑ እንግዶች ግር እንዳይላቸው ማን ነው ግን እንዳይሉ ጆንሰን ማን ነው ከሚል እንነሳ። አገልጋይ ጆንሰን እጅጉን እንተዋወቅ ባጭሩ። ጆንሰን በጌታ አምኖ የዳነ እና ጌታን ደግሞ ለማገልገል ያቅሙን ያህል ተፍ የሚል ወንድም ነው። ከዚህ ቀደም 2 ያክል መጽሐፍቶችም ተጽፈዋል ከዚህ ርዕስ ሐሳብም ጋር የተገናኙ ናቸው። የምናነሳው ዕቅበተ እምነትን ከእድሎቹንም ስጋቶቹንም ነው። ያው ማዕቀፋችን ኢትዮጵያ ናት። በኢትዮጵያ ያለውን ስለሆነ ትኩረት አድርገን የምንወያየውና ዕቅበተ እምነት ግን ምን ማለት ነው ባጭሩ? ዕቅበተ እምነት እምነትን አጽንቶ መያዝ ወይም ደግሞ እምነትን መከላከል የሚል ፍቺ ያለው ማለት ይቻላል። ከባዕድ ምልከታ ወይም ደግሞ ከባዕድ ፍልስፍና እምነትን መከላከል እና የክርስትና ንጽረተ ዓለምን ማጽናት። ስታጸና ደግሞ እያስተማርክ ነው የምታጸናው። በሁለቱ ሐሳቦች ዙሪያ የሚሽከረከር አንድ የአገልግሎት ዘርፍ ነው ማለት ይቻላል። አሁን ለምሳሌ አንተም ስታነሳ እምነትን የማጽናት ነገር የማስተማርም የመከላከልም ነገር ያለው ይመስላልና ነገርየው በጣም ትልቅ የገዘፈ ነገር አይደለም ሐሳቡ? እውነት ነው፣ ምንም ጥያቄ የለው። የገዘፈ አገልግሎት ነው። ያው እንግዲህ ዲቴል ገብተህ ስታየው አገልግሎቱ አክቲቭ የሚሆንባቸው የሚሰራባቸው ብዙ መንገዶች አሉ። የራሱ የሆኑ አቀራረቦች አሉት። የራሱ የሆነ አካሄዶች አሉት። ዕቅበተ እምነት ስትለይ እምነትን የመከላከልም ከሆነ እምነትም ደግሞ ለማጽናት የማስተማር ጉዳዮች ካሉበት አሁንም ለምሳሌ ትልቅም ነው
የሚል ሐሳብ ካነሳልኝ የሚያስፈልጋቸው ጉዳዮች ይኖሩታል ብዬ አስባለሁ። አገልግሎት ያን አገልግሎት ለመስጠት የሚያስፈልግ ከሆነ የትኛውም አገልግሎት ራሱን የቻለ መሰረታዊ ጉዳዮች ሊኖሩት እንደሚችሉ ሁሉ ይሄም የሚያስፈልጋቸው ነገሮች ይኖራሉ ብዬ አስባለሁና የዕቅበተ እምነት አገልግሎት ለመስጠት ምን ነገሮች ያስፈልጋሉ? የዕቅበተ እምነት አገልግሎት በመጀመሪያ የሚያስፈልገው መሰረታዊ የሆነ የእግዚአብሔር ቃል ጥልቅ ዕውቀት ነው የሚያስፈልገው። ምክንያቱም የእውነት መለኪያ የእግዚአብሔር ቃል ስለሆነ ማለት ነው። በሁለተኛ ደረጃ ታሪካዊና ፍልስፍናዊ እውነታዎችን መገንዘብን ይጠይቃል። ይሄ ደግሞ የሚረዳህ ጥያቄዎች ከምን አቅጣጫ እንደተነሱ ለመለየትና ለመመለስ ነው። በሶስተኛ ደረጃ ይሄ አገልግሎት ፍቅርና ትህትና ይፈልጋል። ፍቅርና ትህትና ከሌለው ወደ ጠብና ወደ ጥል ስለሚሄድ ማለት ነው። እንደ ልጓም ሆኖ የሚይዘው ፍቅርና ትህትና ነው። በአራተኛ ደረጃ የዕቅበተ እምነት አገልግሎት የእግዚአብሔር መንፈስ እርዳታ ያስፈልገዋል። ይሄ የሚሆንበት ምክንያት ደግሞ ዕቅበተ እምነት የሚሰራው ለአእምሮ ለውጥ ብቻ ሳይሆን ለህይወት ለውጥም ነው። የህይወትን ለውጥ ማምጣት የሚችለው ደግሞ የእግዚአብሔር መንፈስ ነው። ስለዚህ የእግዚአብሔር መንፈስ አብርሆት እርዳታ ያስፈልገዋል። ሰዎች እንዲለወጡ እንዲቀኑ የግድ የእግዚአብሔር መንፈስ ኢንቮልቭመንት ይፈልጋል ማለት ነው። የዕቅበተ እምነት ለምሳሌ ትኩረቱ ወንጌልን በአመክንዮ መከላከልና የመጽሐፍ ቅዱስን የበላይነት ማረጋገጥ የሚል ነገር እናነሳለንና አሁን ያለው የዕቅበተ እምነት አገልግሎት እንዴት ታይዋል? በጣም ሰፊ ጥያቄ ነው ያነሳው። ሰፊ ግምገማም ይፈልጋል። እምነትን መከላከል ነው፣ እምነት ነው ደግሞ እምነትን ማጽናት ነው። ከዚህ አንጻር እንግዲህ ያው በዚህ አገልግሎት ላይ እኔን ጨምሮ ብዙ ሰዎች እየተሳተፍን ያለ ነው። ጅማሬም በኢትዮጵያ ውስጥ እንደ ጅማሬም የሚታይ አገልግሎት ነው። የራሱን የሆነ አዎንታዊ አስተዋጽኦ እያበረከተ ነው ብዬ አስባለሁኝ። ወደ ኋላ ስንመለስ የአገልግሎት ጅማሬ ላይ የሚነሱ አባቶችንም ታሪካዊ አባቶችንም የምናይባቸው ሁኔታዎች አሉ። ዕቅበተ እምነት በታሪክ ደረጃ ዓላማው ወንጌልን ለማያምኑ ለአውትሳይደርስ ለማስረዳት ነበር ቀደም ብለው የምናነሳቸው አባቶች ያደርጉ የነበረው። አሁን ግን አገልጋዮች ትኩረታቸው ወደ ውስጥ በማድረግ ቤተክርስቲያን አስተምሮ ላይ መርማሪ ሆነዋል የሚል ትችት ይነሳል እና ይህ ውስጣዊ ፍተሻ ደግሞ አማኙ በራሱ ላይ እንዳይቆም በራሱ ቤተክርስቲያን ላይ እንዳይመሰረት መሪዎቹን እንዳያምን እምነት እንዲያጣና ለክፍል በር እንዲከፍት አድርጓል የሚሉ ነገሮች ይነሳሉ። ይሄንስ እንዴት ታያለህ? ይህን ጥያቄ የሚያነሱ ሰዎች ምናልባት የዕቅበተ እምነት አገልግሎትን በአግባቡ ያለመረዳት ችግር አለባቸው ብዬ አስባለሁኝ። የዕቅበተ እምነት አገልግሎት በታሪክም እንደምናየው ያልዳኑትን ለመድረስ ወንጌልን ለማድረስ በሚሽን አገልግሎት ብቻ አይደለም የሚፈጸመው። እምነትን ለማጽናት ስንል ያመኑትን አማኞች ኢኪፕ የማድረግ የማስታጠቅ የማንቃትን ስራ ስለሚሰራ ነው። ይሄ በታሪክም ያየነው ጉዳይ ነው። ከውጪ በክርስትና ላይ የሚነሱ ጥቃቶችንም ለመመለስ ጭምር ነው የሚደረገው። ወንጌልን ለማድረስ ብቻ ሳይሆን ጥቃቶችንም ለመመከትና ክርስትናን ለማስቀጠል ንጹሕ የሆነውን የክርስትናን አስተምሮ ለማስቀጠል ተብሎ የሚደረግ ትግል ነው ከሐሰተኞች ጋር እና በየወቅቱ ከሚነሱ የፍልስፍና ሐሳቦች ጋር ፋይት ይፈጥራል ማለት ነው ዕቅበተ እምነት። ይሄ ደግሞ በታሪክም ታይቷል። ለምሳሌ ጀስቲን ዘማርታይርን ማየት ይቻላል። ጀስቲን ዘማርታይር ክርስትናን ያጠቃ የሮም የፖለቲካ ፍልስፍና ተነስቶ ነበር በዛ ዘመን። ያደረገው ምንድነው? ክርስትና ጠቃሚ እና ለማህበረሰቡም ፋይዳ ያለው እምነት እንጂ ክፉ እምነት አይደለም የሚለውን ነገር በማጽናት ክርስትናን ፕሮቴክት የማድረግ ስራ ነው የሰራው። ሌሎችንም ማየት እንችላለን። ከዚህ አንጻር ዕቅበተ እምነትን የሰሩ ማለት ነው። በቤተ ክርስቲያን ውስጥ መከፋፈል ሊፈጥር ይችላል ወይም ደግሞ እየፈጠረ ነው። ምክንያቱም ወደ ውስጥ ተመልካች ስለሆነ የሚለው ፖለሚክስ አፖሎጀቲክስ ስታይል ስለሚከተል ቤተ ክርስቲያን ላይ ስለሚያተኩር ቤተ ክርስቲያን ውስጥ ያሉ ሕጸጾችን ለማረም ስለሚሰራ መከፋፈልን የሚፈጥር ነው እና ይሄ ደግሞ እንደ አሉታዊነት ይታያል የሚለውን ሐሳብ አልስማማም። ምክንያቱም የዶክትሪን ሳውንድ የሆኑ ዶክትሪን ቲቺንጎች ከሌሉ መንጋውና እረኛው መነጣጠል አለባቸው። ይህንን ረብሻ ደግሞ ዕቅበተ እምነት ሊፈጥር ይችላል። የተሳሳተውን ትምህርት በሚቃወምበት ጊዜ በእረኛውና በመንጋው መካከል መተማመን ሊያጠፋና መከፋፈልን ሊፈጥር ይችላል።
ይሄ አንዱ የዕቅበተ እምነት ስኬት ነው ብዬ ነው ማምነው። ሳውንድ የሆኑ ዶክትሪኖች ከተጣሱ በመጋቢዎች፣ በአስተማሪዎች፣ በቤተ ክርስቲያን መሪዎች የዕቅበተ እምነት አገልግሎት ኢንቮልቭ አድርጎ በዛ ጉዳይ ላይ በሚያነሳቸው ተቃውሞችና ትችቶች ልክ ነው መከፋፈል ሊፈጠር ይችላል፣ መተማመን ሊጠፋ ይችላል። ስለዚህ የመተማመናችን መሰረት ርቱዕ ትምህርት ነው። ርቱዕ ትምህርት ባለበት መከፋፈልና መለያየት ሊፈጠር አይችልም። የዕቅበተ እምነት አገልግሎት ርቱዕ ትምህርትን ስለሚያጸና ማለት ነው። በመጋቢውና በምእመኑ መካከል የበለጠ መተማመንን የበለጠ መከባበርን ነው የሚፈጥረው እንጂ ርቱዕ ትምህርት ባለበት መለያየትን አይፈጥርም። ስታነሳልኝ ለምሳሌ ወደ ኋላ ሄደህ የጠቀስክልኝ አባቶች አሉ። ለምሳሌ ጀስቲን ማርቲርና ጠቅሰልኛል። እኔ በጽሁፎቼ ለምሳሌ እነ ኢራነስን እነ ክሌመንትን ተርቱሊያንን ለማየት እድል አግኝቻለሁ። ጆን ደማስቆ እነዚህ ብዙ ጊዜ እናንተም ተደጋጋሚ ታነሳቸዋላችሁ በውይይቶቻችሁ በጽሁፎቻችሁ። ቀደም ለምሳሌ በመግቢያ ላይ ጥያቄውን ሳነሳለህ ቀደምቶቹ ወደ ውጪ ነበሩ ትኩረታቸው ዋናው ብለን ብዬ ያነሳውበት ምክንያት አንተም በተወሰነ መልኩ ለመዳሰስ እንደሞከርከው ከግሪክ ፈላስፎች ጋር ከኖሲሲዝሞቹ ጋር አይ ቲንክ እነሱ ምናልባት እዛም አካባቢ ስለነበሩ ሊሆን ይችላል ምሁራኖች ጋር ባለስልጣኖች ጋር ትኩረት አድርገው ይሄዱ ነበርና ሐሳባቸው ፍልስፍናዊ አቅማቸው ነገሮቻቸው በጣም ትልልቅ እንደነበረ ትመለከታለህ። ያነሳውልህ የቤተ ክርስቲያን መከፋፈል ወይም መሪዎች ላይ ጉዳዮች እንዲያርፉ በአማኙና በመሪው መካከል እንዲነሳ የሆነው የዚህ ዘመኑ ግን በጣም ወደ ውስጥ ገብቶ አንዳንዴም እኛም አካባቢ ለምሳሌ ውይይት ሲደረግ የሚነሳው ነገር ከመሰረታዊ ዶክትሪን ይልቅ የድንገታዊ ይሄ ኢሴንሻልና ነን ኢሴንሻል በመንላቸው ዙሪያዎች መካከል በጣም ኢሴንሻል ባልሆነ ጉዳይ ወይም የመድረክ ወለምታ ያፍ ወለምታ ምንላቸው ጉዳዮች ላይ ሁሉ ያተኮረ ነው እንጂ በትልቁ ፍልስፍና ላይ ወደ ውጭ ያተኮረ አይደለም ያሁኑ የሚል ሐሳብ ይነሳልና ከዛ አንፃር ነው ያነሳውልህ። እንዴት እንዳየው አላቅም አሁን ላይ ያለውን ክርስትና ምናልባት እንደው አንተን መልሼ ልጠይቅህና አሁን ላይ ያለው ክርስትና ምንም ቅይጥነት አልተዳበለውም። ውጪ ካለው ፍልስፍና ቤተክርስቲያን ንጹህ ናት። ውጪ ካለው አስተምሮ አሁን ያሉን ቤተ እምነቶች ንጹህ ናቸው ብለህ ታምናለህ? ቅይጥነት አለ ብዬ አምናለሁ። ቅይጥነቱ ያስተምሮ ስተት የለም። አሁን ቤተክርስቲያናት ውስጥ አለ ፋውንዴሽናል የሆኑ መሰረታዊ ይናዳሉ። አንዳንድ ጊዜ ደግሞ የመድረክ ወለምታዎችም አሉ። አገልግሎቱ ግን ብዙ ጊዜ አሁን ጥያቄ ምናልባት አንተ እይታህን ብታሳይኝ ደስ የሚለኝ አሁን ግን በብዛት የምንመለከተው የዕቅበተ እምነት ተብሎ የሚሰጡ አገልግሎቶች እነዚህን ትልልቅ ጉዳዮችን የማረም የመሞገት ሳይሆን ወደ ታች የወረደ ሆኖ በብዛት ጎልቶ ይታያል። ይህንን ታያለህ ወይ ነው የኔ ጥያቄ። እኔ ለዚህ ያለኝ መልስ አንደኛ በታሪክም የምታያቸው የእምነት አባቶች አሁንም አጽንቼ የምነግርህ ነገር ፖለሚክስ ላይ በደንብ የሰሩ ናቸው። ወደ ውጪ ከክርስትና ውጪ ከክርስትና ሰርክል እንግዲህ ክርስትና ብለን ስንጠቅስ ራሳቸውን የክርስቶስ ተከታይ እንደሆኑ የሚያምኑ መጽሐፍ ቅዱስን የተቀበሉ ቤተ እምነቶችን በሙሉ ነው። ሐሰተኛ ብለን የምናስባቸውም እውነተኛ ብለን የምናስባቸውም በዛ ማዕቀፍ ውስጥ ነው ያሉት። እነኚህ ቤተ እምነቶች መሰረታዊያን የአስተምሮ ችግር የለባቸውም፣ የነጹ ናቸው። የፖለሚክስ አገልግሎት አያስፈልግም ብዬ አላምንም። በታሪክም ያየናቸው የእምነት አባቶች ፖለሚክስ ላይ በደንብ የሰሩ ናቸው። እንደውም አብዛኛዎቹ ማለት ይቻላል ከአፖሎጀቲክስ ስራቸው ይልቅ የፖለሚክስ እምነትን ለማጽናት የሰሩት ስራ ነው የሚገዝፈው። የጠቀስካቸው ተርቱሊያን እምነትን ለማጽናት እና ቶማስ አኩይነስ ፍልስፍናን ሄደው ሲመክቱ ታያለህ። የቅርብ ጊዜዎቹም እነ ሲኤስ ሉዊስ ፍልስፍናን ሲመክቱ ታያለህ። አፖሎጀቲክስ የለም ማለት አይደለም፣ አለ። ግን የሚበዛው እነ ማርቲን ሉተር የተሐድሶን እንቅስቃሴ ያደረጉ እነ ካልቪን እነ ዝዊንግሊን እነኚህ ሁሉ የአፖሎጀቲክስ ጸባይ ያላቸው መምህራን የተሐድሶ ሰዎች ናቸው። የሰሩት የዕቅበተ እምነት አገልግሎት ታይፑ ምንድነው ብለህ ስትጠይቅ በዘመናቸው ወደ ውስጥ ተመልካች ነው። ይህንን ማነሳልህ ለምን መሰለ? ችግራችን እኛ እንደ ኢትዮጵያ ቤተክርስቲያን ክርስትናው ያለበት ጣጣ
ከውጪ የሚመጣ ጥቃት አይደለም። አብዛኛው በውስጥ ክርስቲያንን ብለው ከሚያስቡ ተቋማት ክርስትናን እናገለግላለን፣ ክርስትናን እንወክላለን ብለው ከሚያስቡ ግለሰቦች በክርስትናው ላይ የሚደርሰው ጥቃት ይገስፋል። ስለዚህ ይሄ ጥቃት መታረም አለበት። ለምሳሌ ላንሳለህ፣ የእምነት እንቅስቃሴን ፍልስፍና ትምህርት ቤቶች አካባቢ አይደለም የምታገኘው፣ ወይም ደግሞ ከክርስትና ውጪ ባሉ ተቋማት ውስጥ አይደለም የምታገኘው። የኢትዮጵያ ክርስትና ትልቁ ነቀርሳ የእምነት እንቅስቃሴ አስተምሮ ነው። የጸሎት ልምምዳችን፣ ስለ እግዚአብሔር ያለንን ምልከታ፣ ስለ ሰው ማንነት ያለንን ምልከታ፣ ስለ መጽሐፍ ቅዱስ ያለንን ምልከታ፣ ለመጽሐፉ ያለንን ታማኝነት ሁሉ ያበላሸ ትምህርት ነው። ይሄ ትምህርት የኢትዮጵያን ቤተ ክርስቲያን ለመድፈቅ እየታገለ ያለ ትምህርት ነው። የት ሆኖ ነው የሚታገለው ብትጠይቀኝ እነኚሁ ቤተ እምነቶች ውስጥ ሆኖ ነው የሚታገለው። ስለዚህ ልክ በታድሶ ዘመን የፖለሚክስ አገልግሎት ወደ ውስጥ ተመልካች የሆነው አገልግሎት የቅበተ እምነት አገልግሎት እንደገዘፈ ወይም እንደበዛ አሁንም ብዬ ማምነው እኔ የፖለሚክስ ወደ ውስጥ ተመልካች የሆነ አገልግሎት መግዘፍ አለበት ወይም ደግሞ መብዛት አለበት። ምናልባት አንድ መሰረታዊ ጥያቄ አንስተሃል። ወደ ውስጥ ተመልካች ቢሆንም የሚያተኩረው ጥቃቅን ነገሮች ላይ የአፍ ወለምታ ላይ ነው የሚለው ማለት ነው። አንዳንድ የመድረክ ንግግሮች የአፍ ወለምታ ናቸው ብለህ ብቻ የምታልፋቸው አይደሉም። ከጀርባቸው መሰረታዊ የሆነ የተጠናና የተደራጀ ትምህርት አለ። የአፍ ወለምታው የሚያሳይ ከጀርባ ይዘው የተነሱትን ትምህርት ነው። ስለዚህ ከዛ በመድረክ ላይ ሲናገሩ ከሰማኸው የአፍ ወለምታ ተነስተህ የምትሰራው ከጀርባ ያለውን ትምህርት ለማፍረስ ነው። ምናልባት አይተህ ከሆነ አላቅም፣ እኔ እንደዚህ አይነት ነገሮችን አደርጋለሁኝ። የመድረክ የአፍ ወለምታ የሚመስሉ ነገሮችን አንስቼ ከጀርባ ያለውን ትምህርት በማጥናት የቃላት ንግግራቸው ለማረም አይደለም ሰራው፣ ከጀርባ ያላቸውን ትምህርት ለማፍረስ ትምህርቱን አጥንቼ በዛ ላይ እጽፋለሁ፣ እናገራለሁኝ። ስለዚህ እንደው በጠቅላላው በድፍኑ ጥቃቅን ነገሮች ላይ ነው ወርዶ እየሰራ ያለው ብሎ መደምደም አይቻልም። ድምዳሜ ስላለው ማለት ነው። ጥያቄህ ደምድመህ ነው የጠየቀኝ። ጥቃቅን ነገሮች ላይ ያተኩራል፣ አንተ ምን ይመስልሃል የሚል ጥያቄ ስለጠየቀኝ ማለት ነው። እንደዚህ አይነት ጥያቄዎች አስቀድሞ ስለተደመደሙ ለመመለስ ያስቸግራል። ድምዳሜው ለኔ ትክክል አይደለም። ምክንያቱም ሁላችንም በዛ መንገድ እየሰራን አይደለም ያለ ነው። ጥቃቅን ነገር ላይ ሁላችንም እያተኮርን እዛ ነገር ላይ ጊዜያችንን እያጠፋን አይደለም ያለ ነው። በበቂ የእግዚአብሔር ቃል ዕውቀት እና የችግሮቹን መንስኤና ችግሮቹ ደግሞ ወዴት እንደሚወስዱን አቅጣጫቸውን ሁሉ በማየት መሰረታዊያን የሆኑ ስራዎችን የሰራንባቸው ነገሮች አሉ። በኋላ ላይ በተለይ አንዳንዶቹን እናነሳለን ከወቅታዊም ጉዳዮች አንጻር። ይህንን ከድምዳሜ አንጻር ያመጣሁት አንተ እንድታፍታታው ከሚል ሐሳቦች ነው። ምክንያቱም እዚህ አገልግሎት ውስጥ በርከት ያሉ ሰዎች ስላሉ ከእናንተ ጋር በኋላ ላይ ከአንዳንድ ነገሮች ጋር ተመልሰን እናየው ይሆናል። አንዳንድ ሰዎች ምን ይላሉ? በተለይ ለምሳሌ ቀዳሚ አባቶቹን ስናነሳ ክፍፍሎች ስላልነበሩ ዋና መሰረት ያደረጉ ዶክትሪናል ጉዳዮች ላይ በጣም ትኩረት ያደረጉ የነበሩ ይመስለኛል። አሁን ግን ከዘመናት በኋላ በተለይ አሁን ባለንበት ወቅት ላይ ለምሳሌ ወንጌላውያን የተለያዩ የቤተ እምነት ፍልስፍና አስተሳሰብ አላቸው በመካከላችን የምናውቀው ማለት ነው። እና አንዳንድ ሰዎች ምን ይላሉ? ሁላችን ሁሉን ማመን አለብን ወይ? ሁላችንስ ሁሉን መቃወም አለብን ወይ የሚል ጥያቄ ያነሳሉ። ከዚህ አንጻር ያንተ እይታ ምንድነው? እንግዲህ እኔ የራስን ግምገማ ነው ያቀረብከው። ከግምገማ ተነስተህ ነው መልስ እንድሰጥህ እየጠየቀኝ ያለው። እኔ ደግሞ የራሴ የሆነ ግምገማ አለኝ። በሌላ አቅጣጫ ነው የማየው። እኔ ብዙ አሁን አንተ እያነሳ ያለው ዶግማቲክ የሆነ የቅበተ እምነት አገልግሎት ይበዛል የሚል ነው። የራሱን የቤተ እምነት አስተምሮ ፕሮቴክት ለማድረግ ነው አብዛኛው እየሰራ ያለው የሚል ነው። እኔ እንደዛ ብዙ አላይም። እንደውም ዶግማቲክ የሆነ የአፖሎጀቲክስ የቅበተ እምነት አገልግሎት ብዙ አይታይም። ምንም የተቧደነ ነገር አታይም እንደዛ በቤተ እምነት አስተምሮ ደረጃ ማለት ነው። ምናልባት ይሄ የአልቦተ ስጦታውያን እና የፔንቴኮስታል ሴሴሽኒዝም እና
ካሪዝማቲክ ወይም ፔንቴኮስታል ብለን የምንጠራው አይነት አከፋፈል ሊታይ ይችላል። እሱም ጉልህ አይደለም። በተለይ ሴሴሽኒዝምን የሚያራምዱ ግለሰቦች ብዙም ቦልድሊ እኛ ሴሴሽኒስት ነን በሚል ሲቃወሙ አናይም። ራሳቸውን ካሪዝማን እንቀበላለን ካሪዝማቲክ ነን እያሉ ራሳቸውን በመደበቅ ነው የሚቃወሙት። ስለዚህ ያም ቢሆን ብዙ የጎላ አይደለም። ባህሪውን ታየዋለህ፣ ግን የዛን ያህል የተቧደነ አይደለም። እኔ ብዙ ዶግማቲክ አፖሎጀቲክስ ዕቅበተ እምነት አለ ኢትዮጵያ ውስጥ ብዬ ደፍሬ ለማሰብ ይቸግረኛል። ከዛ ይልቅ እያንዳንዱ ሰው የግል ምልከታውን የሚያንጸባርቅበት መድረክ ነው ያለው። የግል እይታውን የሚያንጸባርቅበት መድረክ ነው ያለው። ይሄ ስህተት ነው ብሎ ይቃወማል። አይ ይሄ ደግሞ ሌላው ደግሞ ስህተት ያለውን ሌላው ደግሞ አይ ስህተት አይደለም ብሎ ይቃወማል። እና መለኪያው የግል አስተሳሰብ ሆኖ ነው የምታየው። መጀመሪያ እንዳነሳ ነው የዕቅበተ እምነት ስራ ጥልቅ የሆነ የእግዚአብሔር ቃል ዕውቀት ይፈልጋል እና መለኪያው የእግዚአብሔር ቃል ስለሆነ ማለት ነው። ከዛ ይልቅ አመለካከት ላይ የራስ ስሜት ላይ የመደገፍ ነገር ታያለህ። ስሜትን ለእግዚአብሔር ቃል የማስገዛት ነገር ብዙ የለም። ለራስ ስሜት የበለጠ ዋጋ የመስጠት ለራስ ምልከታ የበለጠ ዋጋ የመስጠት ነገር አለ። ምልከታውንም እንዲያስረዳህ በእግዚአብሔር ቃል አጽንቶ እንዲያስረዳህ ስትጠይቀው ብዙ ፍቃደኛ ያለ መሆን፣ ኢግኖር የማድረግ ለዲቤቶች ክፍት አለመሆን አይነት ነገሮች አሉ እንጂ ዶግማቲክ አፖሎጀቲክስ ብዙ አላይም። ግን ክፍተቶች አሉ የሚለው ላይ ትንሽ እንመጣበታለን። አንተ ራስህ የተወሰኑ ልታሳየን የሞከርካቸው እንዳሉ በድምጸት ውስጥ ስላየው ማለት ነው። ምናልባት ሌላ ጥያቄ ላንሳልህ። አንድ የዕቅበተ እምነት አገልጋይ ይህ ስህተት ነው ብሎ ለመፈረጅ ያለው መንፈሳዊና ድርጅታዊ ስልጣን ምንድን ነው? በግል ጥናት ላይ ብቻ ተመስርቶ ቤተክርስቲያንን መናፍቅ ወይም ስህተት እያሉ መፈረጅ ራሱን የቻለ አምባገነናዊ መንፈሳዊ አካሄድ አይሆንም ወይ? የአንድ የዕቅበተ እምነት አገልግሎት መሰራት ያለበት በኦቶሪቲ ነው፣ በስልጣን ነው ያምናለሁ። ወይም ደግሞ አንድ አቃቢ የሚደገፈው ስልጣን ሊኖረው ይገባል። በተሳካ መንገድ የዕቅበተ እምነትን ስራ ለመስራት ይህንን ስንል ግን ቅድምም ለማንሳት ሞክሬያለሁ። ዶግማቲክ ሲሆን የቤተ ክርስቲያን ኦቶሪቲ ይፈልጋል። ለምሳሌ የኦርቶዶክስ ቤተ ክርስቲያንን ስንመለከት ዶግማቲክ ናት። የሚሰራውም የዕቅበተ እምነት አገልግሎት ዶግማቲክ ነው። የቤተ ክርስቲያኗን እምነት አስተምሮ ለማስጠበቅ የሚሰራ ነው እና ከእግዚአብሔር ቃል ይልቅ ሪፈር የሚደረገው ዶግማ ነው። የቤተ ክርስቲያን ያላትን የፍታቴ አካሄድ ይከተላል ማለት ነው። የመጽሐፍ ቅዱስ ክፍሎችን ሊሆን ይችላል፣ የሚነሱ በየጊዜው የሚነሱ ጥያቄዎችን ሊሆን ይችላል። የሚመለሰው ከዶግማውና ከቤተ ክርስቲያን ፍታቴ በመነሳት ነው። ዶግማውም ቤተ ክርስቲያንም ትልቅ ስልጣን አላት ብሎ ስለሚያምን ማለት ነው። የሚደገፈው የቤተ ክርስቲያንን ወይም የዶግማውን ስልጣን ነው። ወደኛ ግን ስትመጣ የምንደገፈው የቤተ ክርስቲያንን ስልጣን አይደለም፣ ወይም ደግሞ ዶግማቲክ ኦቶሪቲ አይደለም ያለን። የምንደገፈው የእግዚአብሔርን ቃል ስልጣን ነው። እግዚአብሔር ቃል ከሁሉ በላይ ስልጣን እንዳለው እናምናለን። የመለኪያ ያለህ ብዬም የጻፍኩት መለኪያ ያለን ህዝቦች ነን፣ መለኪያችንን እናንሳ ለማለት ነው። መለኪያውን ጥሎ የሚንከራተት አይነት ስለሆነን ማለት ነው። ቅድም እንደተነሳው ወደ ራሳችን መለኪያ፣ ወደ ራሳችን ሐሳብ፣ ወደ ራሳችን ፍልስፍና፣ ወደ ራሳችን ስሜት የምናዘነብልበት ሁኔታ ስላለ ማለት ነው። የዕቅበተ እምነት አገልግሎት የስልጣን ምንጩ የሚደገፈው የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ሳያዛባ በጥልቀት ለሚያነሳቸው ሙግቶች እግዚአብሔርን ቃል ማቅረብ መቻል አለበት የሚል እምነት አለኝ። ትንሽ ፈታ አድርገነው ወደ ቀጣይ ሐሳቦች እንሂድ። ቅርብ ጊዜ መጋቢ ጳውሎስ ፍቃዱ ዕቅበተ እምነትን አስመልክቶ ያነሳው ሐሳብ የዚህ ሳምንት አጀንዳ ሆኖ በብዙዎች ዘንድ መነጋገሪያ ሆኗል።
ምናልባት በንግግሩ መካከል እንደዚህ ይላል ዕቅበተ እምነት ለቤተክርስቲያን እጅግ በጣም አስፈላጊ አገልግሎት እንደሆነ አምናለሁ ሲል ጀምሮ ሁለተኛ መታረም ያለበት ብዙ ነገር እንዳለም አምናለሁ ይላል። እንዳለመታደል ሆኖ በግለሰቦች እጅ መውደቁንም አያለው ማለቱ ብዙዎቻችሁን አነጋግሯል። አንተም የጻፍካቸውን አንድ ሁለት አይቻለሁ፣ ሌሎች ሰዎችም የጻፉትንና እንዴት ተረዳኸው አንተ? ማለት በጣም የጳውሎስ ንግግር አጭር ነው፣ የአጭር ደቂቃ ነው፣ ግን በብዙ ሐሳብ የታጨቀ ነው። ለዚህ ነው መነጋገሪያ የሆነው። ብዙ ሰዎች እንዴት ትንሽ ነገር ላይ ተነጋገራችሁ የሚበዛውን የኢንተርቪውን ሐሳብ ትታችሁ ምናምን የሚል ጥያቄ ያነሳሉ። አንደኛ ተቆርጣ ስለተለቀቀች ነው ያቺ ቪዲዮ ከሌላው ተለይታ በራሱ በምኩራብ ሾው አዘጋጅ ተቆርጣ ስለተለቀቀች፣ ሁለተኛ የጠቅላላ የቪዲዮ ርዕስ ስለሆነች የበለጠ ትኩረት አግኝታለች። ሶ አለመነጋገር አይቻልም። ሐሳቡም እንደነገርኩ የታጨቀ ነው እና ትንሽ ሰፊም ስለሆነ ሰፋ አድርጎ ማየት ይጠይቃል። መታረም አለበት፣ ብዙ ችግሮች አሉበት፣ ምንም ጥያቄ የለውም። ይሄ ሁላችንም የምንለው ነው። በካኖናስ ሚዲያ ላይ ከወንድሜ ከኢዮስያስ ኢዩኤል ጋር ፕሮፓጋንዳና ዕቅበተ እምነት የሚል አንድ ዳሰሳ ሰርተናል። ምናልባት አይተው ከሆነ እሱን ተመልካቾቻችንም ማየት ይችላሉ። መታረም ያለበት በዚህ ቪዲዮ ኮሜንት ስር ከላይ እናስቀምጣለን። ቴንክ ዩ። መታረም ያለበትን ነገር ለማመልከት ነው። በጣም መሰረታዊ የሆነ ነገር ነው የተነሳው እዛ ቪዲዮ ላይ። የዕቅበተ እምነት አገልግሎትን ያዛባ ሌላ መልክ የሰጠው ከመጽሐፍ ቅዱሳዊ ከለሩ ሌላ ባዕድ ከለር እንዲይዝ ያደረገውን ሐሳብ አንስተን ነው እዛ ላይ የተናገርነው። ይህንን ያደረግነው ለምንድን ነው? እንዲታረም ስለምንፈልግ ነው። እንዲስተካከል ስለምንፈልግ ነው። የጳውሎስ ንግግር ላይ የመጀመሪያ ቅሬታዬ በዚህ ጉዳይ ላይ መናገር አልፈልግም፣ ዝምታን መርጫለሁ የሚለው ንግግር ነው። እንደው ብዙ ሰውም አልተመለከተውም፣ እኔም አልጻፍኩትም። ግን ቤዚክ የውስጤ ቅሬታ ዝምታን መምረጡ ነው። ተስፋ የቆረጠ ይመስላል። እንዳየኸው ቪዲዮ ላይ ተናግሬያለሁ፣ ሰሚ አጥቻለሁ፣ ስለዚህ ዝም ብዬ የሚሆነውን ነገር አያለሁ የሚል አይነት ነገር ነው። ይሄ ለእኔ ልክ ነው ብዬ አላስብም። እኔ በክርስትናም ሆነ በዕቅበተ እምነት ላይ ተስፋ አልቆርጥም። ለምን ተስፋ አትቆርጥም ብለህ ብትጠይቀኝ ከሰራሁት ይልቅ ያልሰራሁት ነው የሚታየኝ። ብዙ መስራት፣ ብዙ መድከም፣ ብዙ መልፋት እንዳለብኝ አስባለሁ። ስለዚህ ተስፋ በመቁረጡ ደስተኛ አይደለሁም። ተስፋ ሊቆርጥ አይገባም። በዚህ በዕቅበተ እምነት ዙሪያ ላይ የተጻፉ መጽሐፎች የሉም። የተዘጋጁ ትልልቅ አውደ ርዕዮች የሉም። ትልልቅ ሚቲንጎች አልተደረጉም። የወደቀውን እየተበላሸ ያለውን ነገር ለማስተካከል በቤተ እምነት ደረጃም በአገርም ደረጃ የተደከመበት ነገር የለም። በግልም ብዙ የተደከመበት ነገር የለም። ዕቅበተ እምነት ላይ ግንዛቤ ለመፍጠር የተሰሩ 2 መጽሐፎች ናቸው ያሉን ካልተሳሳትኩኝ። አንዱ ዳንኤል ይልማ የሰራው ዕቅበተ እምነት የሚለው መጽሐፍ ነው። ሁለተኛው ደግሞ ያው የኔ መጽሐፍ የመለኪያ ያለህ የሚለው መጽሐፍ፣ ይህንን ለማሳየት ትንሽ ጥረት የተደረገበት መጽሐፍ ነው። ስለዚህ በዚህ ገብተዋል። ይሄ ሁኔታ ባለበት ባልተሰራበት ተስፋ ለመቁረጥ መፈጠኑ ትክክል አይደለም ብዬ ነው ማምነው። ደክሞ ሊሆን ይችላል፣ ግን በበቂ ሁኔታ ጳውሎስ ደክሟል ብዬ አላስብም። ቀዳሚ እንደመሆኑ በዚህ አገልግሎት ላይ ዕቅበተ እምነት የሚለውን ተርሚኖሎጂውን ራሱ ሳልረዳ በፊት የጳውሎስን መጽሔቶቹን ሳነብ ጳውሎስ እስከነ ፎቶ ትዝ ይለኛል። ጽሑፎቹን አነብ ነበረ። አሁን ነው የሚገባኝ የዕቅበተ እምነት መልክ እንዳላቸው ማለት ነው። የዛ ጊዜ ያው ትምህርት በሚለው ነው የምታስበው እና የዛ ጊዜ በጣም በስፋት ሰርቷል። በመጽሔቶች ላይ ሰርቷል። ይሄ ማህበራዊ ሚዲያ አገልግሎት ሳይጀመር ማለት ነው። አሁን ለጠፋው ጥፋትም ተጠያቂ ነው ጳውሎስ ብዬ አስባለሁ። ጳውሎስና ከሱ ጋር የነበሩ ወይም ደግሞ ከእርሱም የቀደሙ እንደነ ዘላለም መንግስቱ አይነት አገልጋዮችም ተጠያቂ ናቸው። ዕቅበተ እምነት ስድብ እስኪመስል ድረስ የሆነ ርዕስ ታነሳለህ፣ ካለምንም ርኅራሄ የግለሰቡን አገልግሎት ታብጠለጥለዋለህ። እንደዚህ አይነት ነገሮችን ያስለመዱ እነሱ ናቸው። አሁን ሲናከስ የምታየው
በቅበተ እምነት ስም ሲናከስ የምታየው አዲሱ ትውልድ እነኚህን ሰዎች አይቶ የመጣ ነው። ራሳቸው ያጠፉትን ነገር ራሳቸው መለስ ብለው ማረም መቻል አለባቸው። አክቹዋሊ እኔ የጳውሎስን አፕሮች አሁን ተቀይሮ ነው ማየው። ወደ ትምህርቱ አዘንብሏል። እሱም በግልጽ እየተናገረ ነው ያለው። ያው ወንደርፉል፣ በጣም ወድጄለታለሁ። ማከብረው አፕሮች ነው። አንዳንድ ርዕሰ ጉዳዮችን በጥልቀት አይቶ መጽሐፎችንም ይዞልን እየመጣ ነው ያለው። ይሄ በጣም አፕሪሺየት የሚደረግ ነው። ግን አገልግሎቱ ላይ የሚታዩ አሉታዊ ባህሪዎችን ለማረም እንደዚህ አይነት መጽሐፎችን መስራት ብቻ በቂ ነው ብዬ አላስብም። ከሁላችንም የቀደመ ወንድም ነው፣ የምናከብረው ወንድም ነው። ሁሉ እንደማይሰማው ማሰብ የለበትም። የምንሰማው ወገኖችም አለን። ቢሰበስበን፣ ቢመክረን፣ ይህ ልክ አይደለም ቢል፣ ሀሳቦችን ቢያሳይ የምቀበለው ጉዳይ ነው እና ኢቨን አሁን እንደነገርኩህ ፕሮፓጋንዳ ዕቅበተ እምነት እንዲመስል እንዲታይ ካደረጉ ሰዎች፣ ነባር ሰዎች አንዱ ነው ብዬ አስባለሁኝ። እና ለማረም ምን ተሰራ? ይህ እሱ ራሱን አርሞ ከዛ አካሄድ ወጥቶ ይሆናል። ያንን መንገድስ እየተከተሉ ያሉ ሰዎች መንገዳቸው ትክክል እንዳልሆነ ማናሳያቸው? ይሄ ኃላፊነት ሊሰማው ይገባል ብዬ አስባለሁ። ሌላው ዕቅበተ እምነት በግለሰቦች እጅ ወድቋ ያለው ደግሞም ያሳስበኛል የሚለው ንግግር ነው። ይሄ ለትርጉም የተጋለጠ ነው። እኔ ራሱ ወንድማችን ጳውሎስም በደንብ ቢያየው ብዬ አስባለሁኝ። ለትርጉም የተጋለጠ ሐሳብ ነው እና አንደኛው በቤተ እምነት መታቀፍ አለበት የሚል አርጉመንት ያለው ነው። ይሄ ሁልጊዜ እኔ የምለው ነው። ቤተ ክርስቲያን የኔ ልትለው ይገባል። የቤተ ክርስቲያን የሙሉ ጊዜ አገልጋዮች የዕቅበተ እምነት ዝንባሌ ሊኖራቸው ይገባል። ስህተትን የሚጸየፉ፣ ስህተትን ለማረም የሚነሱ መሆን መቻል አለባቸው። በተለይ አሁን ካለው ወቅታዊ ችግር አንጻር ይሄንን ባህሪ ማሳደግ፣ ዲቨሎፕ ማድረግ አለባቸው። ለዕቅበተ እምነት አገልግሎት ቤተ እምነቶች በራቸውን ክፍት ማድረግ አለባቸው። ለስልጠናዎች ክፍት ማድረግ አለባቸው። ለዲያሎጎች፣ ለውይይቶች ክፍት ማድረግ አለባቸው። ይሄ የሁል ጊዜ ጩኸታችን ነው፣ ትክክልም ነው። በሌላ በኩል ግን መውደቅ የሚለው ቃል በራሱ ኔጌቲቭ ነው። እኔ ዕቅበተ እምነት እኔ በቤተ ክርስቲያን በኩል ስለማልሰራው በግሌ ተነሳሽነት ስለምሰራው እጄ ላይ ወድቋል ብዬ አላስብም። መውደቂያ አጥቶ ተንከራቶ መጥቶ እኔ ላይ ወድቋል ብዬ አላስብም። እግዚአብሔር ነው ለዚህ አገልግሎት ያዘጋጀኝ፣ ለዚህ አገልግሎት ያስታጠቀኝ። ያቅሜን ያህል በቂ ዝግጅት አድርጌ በፓሽን በልብ ሸክም እና በፍቅርም ሰዎችን ለማቅናት ቤተ ክርስቲያንን ለማነጽ ካለኝ ቀና ፍላጎት በመነሳት ብዙ ነገሬን እያጣሁ ኢኮኖሚካሊ እየተጎዳሁ ማተርፍበት አገልግሎት አይደለም እና እየተጎዳሁ እየሰራሁት ያለሁት አገልግሎት ነው። ለምሳሌ አንድ መጽሐፍ የመጀመሪያ መጽሐፌን ለመጻፍ 3 ዓመት ያህል ተቀምጫለሁ። ደሞዝ የከፈለኝ ሰው የለም፣ ወይም የምበላበትን ቢል የከፈለልኝ ሰው የለም፣ ወይም ለቤተሰቤ የሆነ ሳፖርት ያደረገኝ ሰው የለም፣ የቤት ኪራይ የከፈለልኝ ሰው የለም። በብዙ ትግል ነው፣ በብዙ ዋጋ መክፈል ነው እያገለገልኩ ያለሁት። ልክ እንደዚሁ ዋጋ በመክፈል አገልግሎቱን ቀና ለማድረግ እያገለገሉ ያሉ ወንድሞች አሉ። ደግሞ ቀና የሚያደርግ ስራ የሰሩ ሰዎች አሉ። እነኚህ ወንድሞች እጅ ላይ የዕቅበተ እምነት አገልግሎት ቀና አለ ብዬ ነው እንጂ የማስበው ወደቀ ብዬ አላስብም። ይሄ ዝም ብሎ መውደቂያ አጥቶ ተንከራቶ እንደው ቤተ ክርስቲያን አገልግሎቱን አላገለገለችውም፣ ችላ ብለዋለች፣ ስለዚህ እንካችሁ ብሎ እግዚአብሔር ዝም ብሎ የጣለው አይነት አገልግሎት ነው ብዬ አላስብም። ከዚህ አንጻር ይሄ ንግግሩ ሁሉንም ጀነራላይዝድ ያደረገ ስለሆነ በጥቅሉ በደምሳሳው የፈረጀ ስለሆነ ነው
እኔም የራሴን ምልከታ ለማስቀመጥ የሞከርኩት ማለት ነው። እንደውም አይተ ከሆነ ሶሻል ሚዲያ ላይ ጻፍኩት የዕቅበተ እምነት አገልግሎትን ከመጀመሪያው ጀምሮ ከመጀመሪያው ክፍለ ዘመን ጀምሮ ስንመለከት በብዛት እየሰሩ የመጡት ግለሰቦች ናቸው። ከቤተ ክርስቲያን ኃላፊነት ሳይሰጣቸው ያንን እንዲሰሩ አንተ ይሄንን ስራ ይሄንን አድርግ ተብለው ሳይሰጣቸው በውስጥ ተነሳሽነት የውስጥ ተነሳሽነት ያው ዝም ብሎ አይመጣም። መንፈስ ቅዱስም የሚያነሳሳ የሚቀሰቅስህ ሁኔታዎችን እንድታይ እንድታስተውል የሚያደርግ ሁኔታ አለና ልክ ጳውሎስ እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች እንደሚመጡ አውቃለሁ እንዳለ እንደዚህ አዌርነስ የሚሰጣቸው የእምነት አባቶች አሉ። የቤተ ክርስቲያንን ታሪክ ስናይ መክፈል ያለባቸውን ዋጋ ሁሉ ወደፊት ሄደው ከፍለው እምነት እንዳቀቡ ነው የምታየው። ይሄ በቤተ ክርስቲያን የተሰጣቸው ተልእኮ አልነበረም። በግላቸው ይሄ ማለት የቤተ ክርስቲያን አካል አይደሉም ማለት አይደለም። የቤተ ክርስቲያን አባል አይደሉም ማለት አይደለም። ወይም እነሱ የሰሩትን ስራ ቤተ ክርስቲያን አልተቀበለችውም ማለት አይደለም። አትናቴዎስን ማንሳት እንችላለን። አትናቴዎስ አሪዮስን ለመሞገት የተደራጀ ስነ መለኮት ነው ይዞ የመጣው። ቤተ ክርስቲያን አዘው አይደለም ይህንን ያደረገው እና ቤተ ክርስቲያን ግን አገልግሎቱን ሙግቱን ስትቀበል የራሷ ስታደርግ ነው የምታየው። አሁን መታየት ያለበት ባህሪ ይሄ ነው ብዬ አስባለሁ። በግለሰቦችና በቤተ ክርስቲያን መካከል መናበብ መፈጠር መቻል አለበት። ግለሰቦችም ወደ ቤተ ክርስቲያን መጠጋት አለባቸው። ስራቸውን ለቤተ ክርስቲያን ማሳየት መቻል አለባቸው። ቤተ ክርስቲያንም ደግሞ ግለሰቦችን የኛ ናቸው ብላ ማቀፍ መቻል አለባት። ለምሳሌ ልንገርህ፣ ሁለቱን መጽሐፎቼን ከማሳተሜ በፊት ለቤተ ክርስቲያን መሪዎች ነው እንዲያዩልኝ የሰጠሁት። ለአማኑኤል ቤተ ክርስቲያን ፕሬዚዳንት ለጌታሁን ማለት ነው እንዲያይልኝ ሰጥቼዋለሁ፣ የአማልክቱን አዋጅ ከመታተሙ በፊት። ለአጥቢያም መጋቢ አመሉ እንዲያይልኝ ሰጥቼዋለሁ። በወቅቱ እሱ ጊዜ ስለሌለኝ አሁን ማየት አልፈልግም ስላለ እንጂ መጋቢው ጌታውን ግን አይቶ የጀርባ አስተያየትም ሰጥቶኛል። ውሃ የሚያነሳ መጽሐፍ ነው፣ ጥሩ መጽሐፍ ነው ብሎኛል። ይህንን ያደረግኩት ለምንድን ነው? ከቤተ ክርስቲያን ጋር መናበብ ስላለብኝ ነው። ምንም እንኳን ስራውን በግሌ ኢፈርት በግሌ ተነሳሽነት የሚያስከፍለውን ዋጋ ከፍዬ ብሰራም ከቤተ ክርስቲያን ጋር መናበብ ስላለብኝ፣ ስተትም ካለው መታረም ስላለበት፣ የቤተ ክርስቲያን ሰዎች አስተያየት መስጠት ስላለባቸው ነው ያደረግኩት። ለነሱ ብቻ አይደለም፣ ለብዙ መጋቢዎች ከኔ ይቀድማሉ ላልኳቸው፣ በእውቀትም ይበልጡኛል ላልኳቸው ለስነ መለኮት መምህራን ለነ ዶክተር ተካልኝ ነጋ ሰሚት አድርጌያለሁ። አስተያየት ካላቸው፣ ትችት ካላቸው ትችታቸውን ለመስማትና ተጠያቂ ለመሆን ማለት ነው። የተጠያቂነት ስሜቱ ስላለኝ በግላችን ስለሰራን ክርስቲያን ኮሚኒቲውን ኢግኖር አድርገነዋል። ተጠያቂ አይደለንም ማለት አይደለም። በተጠያቂነት ስሜት በግላቸው የሚሰሩ ሰዎች ወንድሞች አሉ። እነኚህን ወንድሞች ማጣጣል ማሳጣት አይገባም፣ ማንኳሰስ አይገባም። እርግጥ ነው አንዳንድ የተጠያቂነት ስሜት የሌላቸውን ሰዎች ልናይ እንችላለን። ስታረማቸው የማይታረሙ ሰዎች ልናይ እንችላለን። ይሄ በቤተ ክርስቲያንም የሚያጋጥም ነው። ቤተ ክርስቲያን ውስጥ ባለ አገልግሎት ላይም ለመጋቢዎቻቸው የማይታዘዙ እና ክርስትናን ከማልማት ይልቅ የሚያጠፉ አገልጋዮች ይታያሉ። ቤተ ክርስቲያን ዲሲፕሊን እስከ ማድረግ ድረስ የምትገደድበት ሁኔታ ይፈጠራል። ስለዚህ ሰፋ አድርጎ ነገሩን መመልከት፣ ሁሉንም እንደው አዝናለው በግለሰብ እጅ መውደቁ ብሎ በግለሰብ እጅ መግባቱን ማጣጣል ተገቢ አይደለም። ምክንያቱም ራሱ ወንድማችን ጳውሎስም ቢሆን የዕቅበተ እምነት ስራን እየሰራ ነው ያለው። ዕቅበተ እምነት አንዱ ማስተማር ስለሆነ ማለት ነው። መጽሐፉን የጻፈው በግሉ ነው። በቤተ ክርስቲያን ታዞ አይደለም። ቤተ ክርስቲያን ከፍለው አይደለም። በግሉ ዋጋ እየከፈለ ቀንና ሌሊት ነው የጻፈው። ይህንን የሚያክል ቮሊዩም ያለው መጽሐፍ በአንድ ዓመት ያበቃው የቤተ ክርስቲያን ሰዎች ረድተውት አይደለም። ማንም ከጎኑ የለም። 2-3 ገጽ እንኳን የጻፈለት ሰው የለም። ብቻውን ነው የሰራው። በግል የተሰራ ስራ ነው።
ስለዚህ በግል የሚሰሩ ስራዎች ቫልዩ አላቸው። ኮንትራዲክትም ያደርጋል ከራሱ ስራ ጋር እና በግል ትሰራለህ፣ ግን እሱም እንደሚያደርገው በግል የተሰራውን ስራ ለቤተ ክርስቲያን ሰሚት ታደርጋለህ፣ በቤተ ክርስቲያን ውስጥ እንዲሸጥ ታደርጋለህ፣ የቤተ ክርስቲያን ሰዎች እንዲመርቁልህ ታደርጋለህ። ያንን ነው እያደረገን ያለ ነው። እስቲ ምናልባት እዚህ ጋር ጥያቄ ላምጣልህ እዚሁ የጳውሎስ ንግግር ላይ። ምክንያቱም ለምሳሌ መጋቢ በንግግር ውስጥ እሱ ሲጠቅሰው በግለሰቦች እጅ ብቻ ሲወድቅ የሚል ብቻ የምትል ሐሳብ አለችበት። ቃል በቃል ለምሳሌ የተናገረውን ካነሳ ነው በግለሰቦች እጅ ብቻ ሲወድቅ ግን ግለሰቦች በራሳቸው ጠባይ በጣም እኔነት ሲያጠቃቸው እንደነሱ አይነት አካሄድ፣ ራስን እንደሚዛን የመውሰድ ነገር ሲያጠቃቸው እንደሱ የመሆን ምልስና ትሁት ሲሆኑ እንደነሱ የሚሆን አይነት እንደሆነ በራሳቸው መልክና አምሳል የሚገለጥ ሲሆን ይታያል። ስለዚህ በቤተ ክርስቲያን ቢታቀፍ በጣም መልካም ነው ብዬ አስባለሁ ነው ንግግሩ። ብቻ የምትል ሐሳብ ተመልክቻለሁ እኔ ግለሰቦች እጅ ብቻ ከወደቀ which is አሁን አንተ እንደምትጠቅሰው ከቤተ ክርስቲያን ጋር ኮላቦሬት ያደረገ ቢሆን ግን የተሻለ ነው የሚል ሐሳብ አለው። ለምሳሌ ሱማውን አንተ እንዳልከው መጽሐፍ በግሉ ነው የጻፈው፣ ከቤተ ክርስቲያን ጋር አርጓል። ቀዳሚ አባቶች ቅድም ያነሳናቸውን ስንመለከት በግላቸው ይስሩ እንጂ በውስጠ ታዋቂነት ቤተ ክርስቲያን አለች። ምክንያቱም ያኔ አሁን እንደነበር ነው በየአጥቢያው እንዴት ባይሆንም ግን ቤተ ክርስቲያን ልክ አንተ መጽሐፍን እንደምትመርቅልህ ወይም ይሄ ትክክል ነው አብረን አለን እንደምንል አብረው የመሆን ነገር አለ። ላነሳለ የፈለኩት ግን ከዚሁ ጋር ብናልባት እይታን ብታሳየኝ አንተም ራስህ ለምሳሌ የማይታዘዙ አሉ፣ የማይሰሙ ወይም ክፍተቱ እንዳለ አሳይተሃል። ምን ያህል ነው መጠኑ? እንዳንተ ሪሰርች አድርገው ጥናት አድርገው ከቤተ ክርስቲያን ጋር በጋራ ሆነው ይሄ ነገር ልክ አይደለም የሚለው እነሱ ይበዛሉ ወይስ ለምሳሌ አንዳንዶች እንደሚሉት አጥቢያ ጠሎቹ ብዙሃኑ ቤተክርስቲያን የሌላቸው ቤተክርስቲያንም ንግግራቸውን የፌስቡክ ልጥፋቸውን መልእክቶቻቸውን ሰፖርት ማታረጋቸው የትኛዎቹ ያመዝናሉ? ይሄ መጨረሻ ላይ የጠየቀኝ ጥያቄ ቢያልፈኝ ጥሩ ነው። ምክንያቱም እይታ ነው። እይታን በነጻነት የማጋራት ፈጣለ እይታ ብቻ ሳይሆን ይሄ ጥናትም ይፈልጋል። እንደው የመሰለኝን ስሜቴን መናገር የለብኝም፣ መረጃ ይፈልጋል። ለምሳሌ አንተ እንደው ልጠይቅህና ስንት አቃቢ ያለ ብለህ ነው የምታስበው? ለምሳሌ እኔ አሁን ስንት የሚዲያ ብትለኝ አጠገብ ካሉ ሰዎች ጋር ተመልክቼ ገሌን ከራሴ ጋር ምናልባት አያይዘህም ጥያቄ መደረብ እንዳይሆንብኝ አንተ ሞዴል የምታረጋቸው ወይም ደግሞ ደርበህም ከነገሌ ጋር አብሬ ነው ማገለግላቸው የምትላቸው በሱም ልናየው እንችላለን ምናልባት። ይሄም ጥያቄ ይለፈኝ። አክቹአሊ ያው ሞዴል አድርጌ የማስባቸው አገልጋዮች አሉ፣ ግን ሚዲያ ላይ የራሴ ምክንያት ስላለኝ መናገር አልፈልግም። ምን ያህሉ ነው እንደው ከቤተ ክርስቲያን ጋር ኮላቦሬት እያደረገ በኃላፊነት ስሜት በበቂ ዝግጅት እየሰራ ያለው የሚለውም ጥያቄ መጀመሪያ እነማን ናቸው በዚህ አገልግሎት ውስጥ የሚታሰቡት የሚለውን ነገር ማሰብ ይጠይቃል እና ሊስት አውት አድርጎ በደንብ የተጠና ሪሰርች ባህሪ ያለው መረጃ ማቅረብ ያስፈልጋል። እንደው የእናንተም ስራ ነው ብዬ አስባለሁኝ የሚዲያ ሰራተኞች። ምክንያቱም አሁን እኔን ስትጠራኝ እዚህ አገልግሎት ላይ ያገለግላል ብለህ ስላሰብክ ነው እና በመስፈርቱም ላይ ስምምነት የለንም። ቅድም እንዳነሳውልህ ፕሮፓጋንዳ የሚሰራውንም አቃቢ ብለን ነው እናስበው። እኔ ደግሞ ፕሮፓጋንዳ ቅበተ እምነት ነው ብዬ አላስብም። ሊስታችን ላይም ላንስማማ እንችላለን። ባነሳው በመጀመሪያው ሐሳብ ላይ ዲስከስ ባደረግነው ሲጀምር አይተ ከሆነ በግለሰቦች እጅ መውደቁ ያሳስበኛል ብሎ ነው የጀመረው። ኦልሞስት ወድቋል በግለሰቦች እጅ እና ኮላቦሬቲቭ ከቤተ ክርስቲያን ጋር በመናበብ የሚሰሩ የሉም የሚል ድምዳሜ ነው ያለው። ይሄ ምናልባት ካላቋረጥኩ በጣም ትልቅ ይቅርታ፣ እናንተ ፕሮፓጋንዲስት የምትሏቸውን በብዛት የመቁጠር የመመልከት ነገር ሊሆን ይችላል። አክቹአሊ ልክ ነው፣ ተረድቻለሁ። የጳውሎስን ስሜት ተረድቻለሁኝ። ሮንግ የሆነ አካሄድ፣ የተሳሳተ አካሄድ የሚሄዱ እና ክርስትናን ቅድም እንዳልነው ከማነጽ ይልቅ የሚያፈርስ አይነት አፕሮች ያላቸው ወንድሞች አሉ። ዕቅበተ እምነትን በአግባቡ ያልተረዱ ወንድሞች አሉ። እነኝን ከማየት ነው፣ ምንም ጥያቄ የለውም። ግን እነኝን ከማየት አየህ ስሜትህ ተነክቶ ሪፍሌክት ስታደርግ
ስሜትህ ነው የሚንጸባረቀውና ሌሎችንም አብሮ የመጨፍለቅና የመጉዳት ነገር ይፈጠራል። ለዛ ነው ልክ አይደለም፣ መስተካከል አለበት እንደዚህ አይነት አቀራረብ። ስፔሲፊክ አድርጎ የአገልግሎቱ ላይ የታዩ ክፍተቶችን መናገርና መውቀስ ይቻላል። ግን ሙሉ ለሙሉ በግለሰቦች እጅ ነው የወደቀው፣ ይሄ ደግሞ አደጋ ነው ብሎ ማስቀመጥ፣ ከዛ ችግር ተነስቶ ወደ ድምዳሜ መምጣት ትክክል አይደለም። እንደውም እንደ ዕውቀት ሰው እንደ አገልግሎቱንም በጥልቀት እንደሚያውቅና ሸክም እንዳለው ሰው ችግሩን ስፔሲፊክ አሳይቶ የሚታረምበትንም ነገር ለማድረግ መትጋት ነው የሚገባው። አስቀድሜም እንደነገርኩህ ተስፋ ከመቁረጥ ተነስቶ የተሰጠ ምላሽ ስለሆነ አንድም ተስፋ በመቁረጡ በዛ ደረጃ ልቡ በመሰበሩ አዝናለሁኝ፣ ግን ልክ አይደለም። ተስፋ መቁረጥ የለበትም። በዛ ደረጃ ልቡ ሊሰበርም አይገባም። ሪስኩንም አሁን እየተከሰተ ያለውንም ችግር መጋራት መቻል አለበት። በዛ መንገድ ከዚህ በፊት እሱም ይሄድ ስለነበረ ማለት ነው። ምሳሌነቱን በዛ መንገድ ያሳያቸው ሰዎች ስላሉ የእሱን ምሳሌነትም እየተከተሉ ነው ብዬም ስለማስብ መውሰድም አለበት። ኃላፊነትን ወስዶ ለማረም መድከም ነው ያለበት እንጂ መሸሽ፣ ሪዘርቭድ መሆን የሚሆነውን አያለው ብሎ ዳር ይዞ መጠባበቅ አይደለም ያለበት። እየቆሰለም እየደማም እየተተቸም አየህ መታገል ነው መቻል ያለበት። እድል ነው አገልግሎት፣ እድል ነው ብዬ አስባለሁ። እኔ የሚያስከፍለንን ዋጋ ከፍለን ብንሰደብም እየተሰደብን ብንጠላም እየተጠላን ሰዎች ቫልዩ ቢያሳጡንም ቫልዩ እያጣን አገልግሎቱን ለማቅናት መስመር ለማስያዝ መስራት አለብን ብዬ ነው የማስበው። ካልሆነ ደግሞ ዝም ነው ማለት ያለብን። አንድ ኦልተርኔት አቅርቧል እሱ። በዚህ ጉዳይ ላይ ዝም ማለት ነው የምፈልገው እና አልናገርም፣ አሁንም እንደው ጥቂት ነው የምናገረው እና ወይም ዝም ነው መባል ያለበት። እኔ እንደው አንድ የሚታየኝ ነገር አለ፣ እኔም ጭምር ማለት ነው። አገልግሎቱ ላይ ያሉ ወንድሞች ወገኖች ለመታረም አለመፈለግ፣ ጥቃት እንደተፈጸመባቸው የመቁጠር፣ ለበቀል ራሳቸውን የማዘጋጀት ምናምን ነገር ሲኖር ያማል። ዝም ማለት ሊያስፈልግ ይችላል ለአቅመ ትችት እስኪደርሱ ድረስ። አንድ ምናልባት አንተ ያው አዲስ ሙሽራ ነህና እኔ ትዳር ውስጥ ምን ያለሁት 3 ልጆች አሉኝ። ልጆቼ ትልልቅ ሆነዋል። ጎርምሰው እቀጣቸዋለሁ። ጎርምሰው ትላንት ከትላንት ወዲያ ቀጥቼዋለሁ። ልጄን 19 ዓመቱ ነው። ቀጥቼዋለሁ። ዱላ አንስቻለሁኝ። ምልህ ተማቻ አይደለሁኝም። ምናልባት ከዚህ ጋር ሁለተኛ ይስቀጣው፣ በእድሜው ሁለተኛ ይስቀጣው። ጎርምሶን የቀጣሁት ለምንድን ነው የቀጣኸው ብትለኝ ቅጣቴን ይቀበላል። ኢቭን ጎርምሶ እንኳን ስቆጣውም ስቀጣውም አክሰፕት ያደርጋል። ማያደርግ ቢሆን ግን ቅጣቴን የማይቀበል ማሳየውን አቅጣጫ የሚገፋ ቢሆን አልቀጣውም። ዝምታን ነው መርጠው ከዛ ስሜት እስኪወጣ ከግሩምስና ስሜቱ እስኪወጣ። ስለዚህ የመጎርመስ ባህሪ የምናይባቸው የቅበተ እምነት አገልጋዮች ሊኖሩ ይችላሉ። ከዛ ስሜታቸው እስኪወጡ እስኪሰክኑ፣ እውነትን ወደ መገንዘብ እስኪመጡ ምከሩን፣ የተሻለውን መንገድ አሳዩን። እኛ ሙሉ አይደለንም። አሁን ሙሉ እንደሆኑ ሊያስቡ ይችላሉ። ሙሉ አይደለንም፣ ጉድለታችንን ልትሞሉልን ይገባል ብለው ክፍት እስኪሆኑ ድረስ ዝም ማለት ሊገባ ይችላል። እሱም ቢሆን ተስፋ በመቁረጥ አይደለም፣ ተስፋ በማድረግ ነገ ተመልሰው እውነትን ወደ መፈለግ ይመጣሉ በሚል ማለት ነው። ምናልባት አንድ ሐሳብን ጨምርና ወደ ቀጣይ ሐሳቦች እንሂድ። ይሄ ዘመኑንም ስለሚያሳይ በግለሰብ እጅ ያሉ አገልግሎቶች የሁላችንም አገልግሎቶች እኛ እንምራቸው እንጂ ከኋላችን ቤተክርስቲያን መኖራቸው በውስጥ ታዋቂነት የታወቀ ነው። ምክንያቱም ወደ ኋላ ብንሄድ ወይ ብናጠፋ አሁን አንተ እንዳልከው የሚጠየቁ አካላት ወይም የሚመክሩ
እያንዳንዱን ነገሮች ስላሉ ማለት ነው። ግን አሁን ስትመለከት ዕቅበተ እምነቱ አንተ እንዳልከው እሱም ብቻ ሳይሆን በዝማሬውም በአስተምሮም የተለያዩ አገልግሎቶች መካከል አንዳንድ ጊዜ እንዲያውም እኛን ይወክላሉ ተብሎ በናሽናል ሚዲያ በትላልቅ ሀገራዊ ሚዲያዎች እንኳን የሚቀርቡ ሰዎች እኛ አይወክሉንም እንኳን ምንላቸው እስኪደርሱ ድረስ ሁሉ አገልግሎት የግለሰቦች ብቻ የሆነበት ምስል አለና ይሄ ተገቢ አካሄድ ነው ወይ? በተለይ ዕቅበተ እምነት ላይ እንደሚሰራ ሰው እይታ ምንድን ነው? ወደ ተቋም መጠጋት አለበት። አባቶች ምንላቸውን መስማት መቻል አለብን። እኛ በትምህርት ዝግጅት ብንበልጣቸው እንኳን በስራ ልምድ ይበልጡናል፣ በክርስትና ኤክስፒሪየንስ ይበልጡናል። ከነሱ ለመማር ትንሽ ሰከን ማለት መቻል አለብን። ምንም ጥያቄ የለው። ተቋማዊ መሆን መቻል አለበት። ምንም ጥያቄ የለውም። ቤተክርስቲያንም ይሄንን አገልግሎት አገልጋዮችን ልታቀፍ ይገባል። ምንም ሌላ ኦልተርኔት የለውም። የተጠራንበት ስለሆነ ማለት ነው። አካሉ ለማነጽ ከሆነ የተጠራኸው የአካሉ ሜምበር ነው መሆን ያለብህ። ያ ስሜት ከሌለህ፣ የአካልነት ስሜት ከሌለህ ልታቀብም አይገባም። አንዳንድ ወንድሞች አሁን ያለችው ቤተክርስቲያን ጠፍታለች፣ ወድቃለች፣ ተበላሽታለች፣ ምትታደስ አይደለችም ምናምን የሚል ድምዳሜ አላቸው። በዚህ ድምዳሜ ነው ዕቅበተ እምነት ይሰራል ብዬ አላምንም። ተስፋ ከቆረጡ ዝም ነው ማለት ያለባቸው። ይህንን በሌላ ሚዲያ ላይም ተናግሬያለሁኝ። ተስፋ ከቆረጡ የነሱ አካል አይደለችም። ስሜቷ ህመሟ ሊያማቸው አይችልም። ከህመም ስሜት ነፃ ሆነው ነው ሊያገለግሉ የሚታገሉት ማለት ነው። ይሄ ትክክል አይደለም እና መታረም አለበት። ምንም ጥያቄ የለውም። ቤተ እምነቶችም የቤተ እምነት መሪዎችም ይህንን አገልግሎት የሚያገለግሉ አገልጋዮችን እንደ አጥፊና እንደ አፍራሽ ማየት የለባቸው። አንዱ የመገለላቸው ራሳቸውን ከቤተ እምነቶች የማገለላቸው ምክንያት ራሳቸው እረኞቹም ቤተክርስቲያንም ልትሆን ስለምትችል ማለት ነው። ይሄ መታረም አለበት። በቅርብ ጊዜ እንኳን አሁን በተፈጠረው ከመሰረተ ክርስቶስ ቤተክርስቲያን ጋር በተፈጠረው የዕቅበተ እምነት ተመለሱ አትመለሱ ሙግት ጥቂት የቤተክርስቲያኗ አገልጋዮች ረጅም ዘመን ከወጣትነት ከልጅነታቸው ጀምሮ እስከ ሽበት ድረስ የነበሩ ታማኝ አባላት ብቻ አይደሉም፣ አገልጋዮች በተለያየ የአመራር ደረጃ ላይ ኢንቮልቭ ያደረጉ አገልጋዮች ይሄንን እንቅስቃሴ ተቀላቀሉ። እኛ ብንጀምረውም ማህበራዊ ሚዲያ ላይ በኋላ እነሱም ነቅተው ገቡ። መጥቀስ ይቻላል ስማቸው እነ ዶክተር ስዩም አንቶኒዮስ ኢሚዲየትሊ በፍጥነት ቤተክርስቲያኗ የያዘችው ፖዚሽን ማውገዝ ነው። ይሄ ነገር ትክክል አይደለም ይታረም ስላሉ ማለት ነው። ከቤተ እምነቷ አስተምሮና አቋም ጋር አይሄድም፣ መሪዎች መታረም አለባቸው ስላሉ መሪዎች ያላቸውን ስልጣን ተጠቅመው ቤተ እምነት አገልጋዮቹ እንዲወገዙ ወደ 40 ምናምን የክልል ጽሕፈት ቤቶች ደብዳቤ ነው እንደ ዝናብ ነው የዘነበው በእነኚህ ወንድሞች ላይ ማለት ነው። የማግለል ከቤተ ክርስቲያን ማግለል እንግዲህ ማውገዝ ማለት ሚስኮሙኒኬት ማድረግ ነው። በአባልነትም በአገልግሎትም እንዳይቀጥሉ በቤተ እምነቷ ውስጥ ማድረግ ነው። ከአካል መቁረጥ ነው። ይህንን የሚያደርግ ስህተት ነው ወይ የሰሩት እነኚህ ወንድሞች? አይደለም። እና የቤተ እምነት መሪዎችም የቤተ ክርስቲያንም ድርሻ አለ ብዬ አስባለሁኝ። ለምሳሌ አሁን እኔ የእምነት እንቅስቃሴን እያቀፍኩኝ እየተቃወምኩኝ ምናልባት ሜምበር የሆንኩበት መጋቢ የዚህ እምነት አቀንቃኝ ከሆነ ለቃሉ እውነት መገዛት ነው እንጂ ያለበት እኔ ማሳደድ የለበትም። ካሳደደኝ ግን ምርጫ የለኝም ቤተክርስቲያኗን ለመልቀቅ። ተረድተኛል እምልህ። ስለዚህ አገልግሎቱ አንድም ይሄ ሎንለስ ከቤተ ክርስቲያን የመነጠልን የመሰደድን ዋጋ ሊጠይቅ ይችላል። ረጅም ዘመን የቆየህበት
ማህበራዊ ነገሮችን እንትን የተጋራህበት ሰርጉን፣ ልደቱን፣ ለቅሶን የተጋራህበትን ያንን የምትወደውን ማህበረሰብ እንድትነጠል የምትገፋበት ሁኔታ አለ። ይሄ በዕቅበተ እምነት አገልግሎት ብቻ ሳይሆን በሌሎችም አገልጋዮች ላይ በየጊዜው የሚደርስ ነው። እንደዚህ አይነት ስደትን የሚቀበሉ አገልጋዮች አሉ። ከዚህም አንጻር ማሰብ የቤተ ክርስቲያን ድርሻስ ምንድን ነው? አገልጋዮችን የዕቅበተ እምነት አገልጋዮችን ከማቀፍ አንጻር ብሎ ማሰብም ይጠይቃል። እና እኔ በቅርብ አንድ ቦታ ላይ እንግዳ ሆኜ ተጠርቼ ሄድኩኝ እና አንድ መጋቢ አንድ የሌላ ቸርች መጋቢ የተጠራውበት ቦታ አይደለም። ያንን የጠራኝን ሰው አግኝቶት ፕሮግራሙ ከመጀመሩ በፊት እኔን እዛ ጋር ስላየኝ ጆንሰንን ለምን ጠራኸው? ለምን ብሎ ይጠይቀው። እንዴ ወጥቶ የሆነ ነገር ቢጽፍብስ ምን ሆነሃል? ራስን ታስበላለህ ወይ አለው። እና ያ ወንድም ያ ፓስተር የጠራኝ ማለት ነው በጣም ደንግጦ፣ የምስጋና ፕሮግራም ነበረ፣ የቸርች ቦታ ከመንግስት ተቀብሎ ለዛ ነበር የተጠራሁትና በጣም ደነገጠ። በጣም ደንግጦ ተጨንቆ አብሮኝ የነበረን ሰው ጠርቶት ጆንሰን እንደዚህ አይነት ባህሪ ያለው ወይ ከሌኮ ለምን ጠራኸው አለኝ። ያስመታህስ ቢጽፍብስ አለኛል። እዛ በጣም አዘንኩኝ ስሰማ ማለት ነው። የቀረበው ምግብ መብላት እስኪያቅተኝ ድረስ ነው የደረስኩት። አየህ፣ የዕቅበተ እምነት አገልግሎትን ስታገለግል እንደዚህ አይነት መገለል በቤተ ክርስቲያን መሪዎች ይደርስብሃል፣ ትጠቃለህ። ለመገምገም ለመተቸት እንደምትቀመጥ ነው የሚያስቡት እንጂ ህብረት እንደምታደርግ ለስተቶች ሩም እንዳለህ አይታሰብም። የትኛውም የዕቅበተ እምነት አገልጋይ የቤተ ክርስቲያን አካል ነው። ማምለክ ይፈልጋል፣ ስብከቶችን መስማት ይፈልጋል። ለማረም አይደለም። እኔ ቸርች ሲሄድ ምሰማው ስብከቱን ሰምቼ ለማረም አይደለም። የሚጠቅመኝን ትክክል የሆነውን ነገር ተቀብዬ ትክክል ያልሆነውን ትቼ ነው መውጣው። ለመታነጽ ስለሚሄድ ማለት ነው። የሚሄድ ለመገልገል ስለሆነ ዓላማዬ፣ ማገልገል ሳይሆን መገልገል ነው ዓላማዬ። እና የትምህርት ተፋልሶ ባይ ማስተናግድበት ሌላ መንገድ ነው እንጂ እዛ ቦታ ላይ የአገልጋይ በመጋበዙ ወይም በማገልገሉ ማደርሰው ተቃውሞና ዳሜጅ የለም። ቤተ ክርስቲያን ሁሌ ስለማትጠራ ጆን ስቶት ብለዋል፣ ፍጹማን ያልሆኑ ሰዎች ፍጹማን ለመሆን የተሰበሰቡባት ቦታ ናት ቤተ ክርስቲያን። ፕሮግራም መሪው ሊሳሳት ይችላል። በልሳን አሁን እኔ በማይክ መናገርን አልደግፍም። ፔንትኮስታል በሆነም ላይ ይችላለሁ። ያንን ስላየው ጥዬ አልወጣም። ሰባኪው ሊያደርግ ይችላል፣ ፕሮግራም መሪው ሊያደርግ ይችላል። ለዛ ስተት ሩም አለኝ። ማስተምርበት እድል ከተሰጠኝ በዛች ቤተ እምነት ውስጥ አስተምራለሁ። ከሌለኝ ግን ምንም ማድረግ አልችልም። ዝም ብዬ ተገልግዬ መውጣት ነው ያለብኝ። በሚያፈርስ መንገድ መገለጥ መቻል የለብኝም። በፊት በነበርኩበት አጥቢያ ውስጥ አንዳንድ ስህተቶችን አይ ነበረ። ያ ወንድም የእምነት እንቅስቃሴ መምህራንና ትምህርታቸውን ይቃወማል፣ በሌላ በኩል ደግሞ የእነሱን ትምህርት ያስተምራል። ዲስተርብ አድርጌ አላውቅም፣ ረብሻ አላውቅም። ምክንያቱም በዛ ረብሻ ማተርፈው ነገር የለም። ቀላሉና ጥሩ ሜትድ የሚያስተምረው ትምህርት ትክክል እንዳልሆነ ማሳየት ነው። ያንን ለማድረግ በግል አውርቻለሁ። ሌሎች ሙከራዎችንም አድርጌያለሁ፣ አልተሳካልኝም እንጂ። ስለዚህ የቤተ ክርስቲያን መሪዎችም አቃቢዎችን ለማቀፍ ለማስጠጋት ኃላፊነቱ አለባቸው ለማለት ነው። እየተከታተላችሁ የምትገኙት እይታ የተሰኘው መርሃ ግብራችን ነው። በመግቢያ ላይ እንደነገርኳችሁ ዛሬ ዕቅበተ እምነት አገልግሎት በኢትዮጵያ ስጋቶችና እድሎች በሚል ርዕሰ ሐሳብ ከአገልጋይ ጆንሰን እጅጉ ጋር እይታቸውን እንዲያጋሩን ውይይት እያደረግን ያለ ነው። ቆይታችን አልተጠናቀቀም። ካፍታ ቆይታ በኋላ ተመልሰን መጣና በቀሪ ጥያቄዎች ላይ ደግሞ እይታቸውን የምናይ ይሆናል። ይህንን የእረፍት ጊዜ እናንተ ቻናላችንን ሰብስክራይብ ለማድረግ የደውል ምልክቱን ደግሞ ስትጫኑ ቶሎ እንዲደርሷችሁ እድል ስለሚሰጥ ያንን ለማድረግ እንድትጠቀሙበት አደራላለሁ። እስካሁን ድረስ በተወያየንባቸው ጉዳዮች ላይ ጥያቄ፣ ሐሳብ፣ ምክር ወይም አስተያየት ካላችሁ በኮሜንት መስጫው ላይ እሱን እየጻፋችሁ ካፍታ ቆይታ በኋላ አብራችሁን እንድትሆኑ አደራ እንላለን። የትም አትሄዱ።
ፈታ ለማድረግ ያክል ትንሽ ብዙ ጥረት እንዳይኖር ከዛ ቀጥለን እናነሳለን። አይበቃንም? ችግር የለም። የመጋቢ ጳውሎስን ለውጥ ለምሳሌ አንዳንዶች ያነሳሉ እና አንዳንዶቹ በመጋቢነት አሁን በእንግሊዝ ስለሚያገለግል በግበግ የመሽተት ወይም እዛ መካከል ስላለ ነው የሚል ሐሳብ አይቻለሁ ከሰሞኑ ጽሁፎች። አንዳንዶቹ ደግሞ እሱ በተናገረው ልክ ለምሳሌ አንዱ የዕቅበተ እምነት ማስተማር ስለሆነ በዛ ላይ ነው በትልቁ ነገር ላይ አተኩር ያለው የሚል ነገር ያስቀመጠው ነገር አለና ላነሳለ የፈለኩት ለምሳሌ ከኢዮስያስ ጋር ባደረጋችሁት ንግግር አንተ ራስህ አንድ ወቅት ላይ ፕሮፓጋንዲስት ሆነ እሱን የተቸበትና ይቅርታ የጠየቅበት ነገር አለ። አሁን ላይ ደግሞ የበሰልክ አርገህ እዛ ላይ ያስቀመጥከው ነገር አለና ይሄንን የሱን ለውጥ እንዴት አየኸው ብዬ ነው። ራሱ ቢመልስ ጥሩ ነው። ይሄንን እንዳልከው ባሉታዊ የሚያዩት አሉ፣ እንደው እንደ ስተት የወለደው ለውጥ እንደሆነ የስተት ግንዛቤ የወለደው ለውጥ እንደሆነ እንደውም አንዳንዶቹ ከዚህ አልፈው ገንዘብ ስለፈለገ መጽሐፍ መሸጥ ስለፈለገ ያንን መንገድ እንደተከተለ ሪፍሌክት የሚያደርጉ ወንድሞች አሉ። በጣም አዝናለሁ። ምክንያቱም የሚሄዱበት ርቀት ደስ አይልም። ኢቭን የኋላ ታሪኩን በማንሳት ከዚህ በፊት መጽሔት ይሸጥ ነበረ። የመጽሔት ገበያ ሲቀዘቅዝበት አሁን ወደዚህ መጣ። መጽሐፍ ደግሞ በጣም መሸጥ ስለሚፈልግ ነጋዴ ስለሆነ በጣም ያማል። ያንድን ሰው ስብዕና በዛ ደረጃ አውርዶ ማሰብ እኔ ጭካኔ ነው የሚመስለኝ። ሞቲቭን የሚያይ እግዚአብሔር አይደል? ለምን አንድ ነገር እንደምታደርግ ይህንን ኢንተርቪው ከኔ ጋር ስታደርግ ለምን እንዳደረግ ሞቲቭን የሚያይ እግዚአብሔር ነው። እኔ በቅንነት የምጠይቀኝ ጥያቄ መልሳለሁ። አንተ እኔን ለማጥቃት ልታረገው ትችላለህ ወይ የሆነ ግለሰብ ለመደገፍ ብለህ የሆነ ቤኔፊት ፈልገህ፣ እሱ ያንተ ጉዳይ ነው። ጳውሎስን የሚያክል ወንድም መጽሔት መሸጥ ኃጢአት አይደለም። ኑሮን ለማሸነፍ ገበያ ፈልጎ ቤተሰቡን ለመርዳት ለመማር በዛ መንገድ መሄዱ እኔ ውርደት አይደለም። ለምን ቆሎ አይሸጥም? ያለፈ ታሪኩን ያለፈውን ስራውን ከዚህ አሁን አቋሙ ጋር ለማገናኘት ማሰብ ይሄ እኔ የውድቀታችን ምልክት ነው ብዬ ነው ማስበው። ወስዶ ከገንዘብ ጋር ማያያዝ በነፃ ላይ ያድል ነው እንዲህ መጽሐፍ የጻፈው መሸጥ አለበት። ሐሳብ ይዞልን መጥቷል። ሐሳቡ ይጠቅመናል ካልን ገዝተን እናነባለን። አይጠቅመንም ካልን አለመግዛት ነው እንጂ እንዴት አልፈህ ስብዕናውን በዛ ደረጃ ለክርስትና ምንም ቫልዩ እንደሌለው አድርገህ ተፈርጀዋለህ። በነገራችን ላይ ይሄ ክስ በጣም ከባድ ክስ ነው። አሁን እንደው በጣም ተለምዷል። ሁሉንም ነገር ወስደህ ተችተህ ማሸነፍ ሳትችል ስትቀር ከገንዘብ ጋር አገናኝተህ ገንዘብ ፈልጎ ነው ገንዘብ እንትን ነው ለጥቅም ነው ማለት በጣም እየተለመደ ነው የመጣው። ግን መጽሐፍ ቅዱስን ስናይ የኑፋቄ ምልክት ነው፣ የሐሰተኛ ወንድሞች ምልክት ነው። ይሄንን ስትል ሐሰተኛ ነው እያልክ ነው። ጳውሎስ ፍቃዱ ሐሰተኛ ነው እያልክ ነው። ይሄ በጣም ትልቅ ድፍረት ነው በእውነት። እኔ የእግዚአብሔርንም ፍርድ አለመፍራት ነው። የበለዓም ስህተት ነው በነገራችን ላይ ገንዘብን መውደድ። አዲስ ኪዳን ላይ በለዓምን ከብሉይ ኪዳን አምጥቶ ይጠቅሰውና ይሁዳም ይጠቅሰዋል፣ ጴጥሮስም ይጠቅሰዋል። የበለዓምን መንገድ ተከትለው ጠፉ ይላል። የበለዓም መንገድ ምንድነው ብለህ ስታይ በለዓም እውነት አለው፣ እግዚአብሔርን ይሰማል፣ ራእይ ያያል፣ በደንብ ነው ኮሚኒኬት የሚያደርገው ከእግዚአብሔር ጋር። የተናገረውም እግዚአብሔር ባፉ ያስቀመጠውን ነው። የበረከት ቃል ነው የተናገረው እንጂ ሄዶ ህዝቡን አልረገመም። ምንም ፒዩሪቲ አለ፣ አገልግሎቱ ላይ ፒዩሪቲ አለ። ሞቲቭ ላይ ግን ችግር ነበረ። ሞቲቭ ምንድነው? ገንዘብ ፍለጋ ነው። ያንን መድረክ ሊጠቀምበት የፈለገው ገንዘብ ፈልጎ ነው። እና ይሄ የሐሰተኛ ወንድሞች ምልክት ነው፣ የጠፉ ሰዎች ምልክት ነው። ጠፍተዋል ስለሚል ማለት ነው። ይሁዳ ሚስ ኮሚኒኬትም መደረግ አለባቸው። ገንዘብን ወደው መንፈሳዊ አገልግሎትን ለማገልገል የሚሮጡ ሰዎች በቤተ ክርስቲያንም ሰፖርት መደረግ የለባቸውም። እንደ እውነተኛ ወንድምም አይታዩም። ገንዘብን ፈልጎ ነው፣ በዚህ ሞቲቭ ነው ያደረገው ማለት የመጨረሻው ጀጅመንት ነው። በነገራችን ላይ የመጨረሻው የውግዘት ጀጅመንት ነው። ኢንተርቪው ሰጥቶ ነበረ ወንድማችን ጳውሎስና
ያንን ኢንተርቪ ጠቅሶ አንድ ወንድም ኢንተርቪ አድራጊው ረብጣ ገንዘብ ተቀብሎ ነው ቶማስ ጋር ሄዶ መጽሐፍ ስለሸጠ እሱን ፕሮቴክት ለማድረግ ረብጣ ገንዘብ ያሳዝናል። አይቷል የረብጣ ገንዘብ ሲቀበል መረጃው አለው ወይ? አየ ለረብጣ ገንዘብ ብሎ ነው ይሄንን ያደረገው ማለት ያ ኢንተርቪ የሰራ ወንድም ሐሰተኛ ነው። ሚስኮሙኒኬት መደረግ አለበት ማለት ነው። መገለል አለበት። ማንም ሰው እሱ ጋር ሄዶ ኢንተርቪ መስጠት የለበትም። ቤተክርስቲያንም እሱን ማውገዝ አለባት እና ገንዘብን ፍለጋ መንፈሳዊ አገልግሎትን ማገልገል ሐሰተኞቹን እንደምንቃወመው ሁሉ ምንቃወመው የሚኮነን ነገር ነው ለማለት ነው። ቅድም የኤምኬሲን ጉዳይ አንስተሃል። ባጭሩ ነክተነው እንለፍ። ምክንያቱም ሐሳቡን ስለነካኸው ያን ሰሞን ጉዳይ ስለነበር የኤምኬሲ ብቻ ግን አይደለም። ለምሳሌ የመካነ ኢየሱስ ቤተክርስቲያን ጉዳይ እዚሁ አካባቢ አለ። ምናልባት ዝርዝሩን ላንገባበት እንችላለን። ምክንያቱም በቂ መረጃዎች እጃችን ላይ በተለይ እኔ አሁን ስላልያዝኩ በእነሱ በኩል ያለው በእናንተ በኩል የተጻፉት ስላሉኝ ለአነሳ የፈለኩት ምንድነው በወቅቱ ያ ጉዳይ ሲደረግ በነበረበት ወቅት አንዳንዶች አሁን ምርጫ ስላለ ወደፊት የቤተክርስቲያኖቹ ውስጣቸው ያለው ጉዳይ ነው ወደ እንደዚህ እንዲመጣ የተፈለገው እንጂ ዋናው አጀንዳ እሱ አልነበረም። የእርስ በርስ የስልጣን ጉዳይ ሽኩቻ ያለበት ይመስላል የሚል ሐሳቦች ይንቀሳቀሱ ነበር። እይታ እንድታስቀምጥልኝ ነው። ለምን ዋናው ተዋናይ አንዱም ስለነበር። ሌላኛው ባነሳ ደስ የሚለኝ እንዲህ አይነት እሰጥ አገባዎች ሚዲያ ላይ ከመሆኑ ይልቅ ምክንያቱም ታች ያለው ምዕመን አብዛኛውን ጉዳይ ስለማያውቀው በመሪው በኩል ቢሆን አይሻልም ነበር የሚሉ ደግሞ ጉዳዮች የሚነሱ ነበርና ለምሳሌ አንተ በመሰረተ ክርስቶስ ጉዳይ ምን ያህል ከመሪዎቹ ጋር ቀድመ ሰርተሃል? ጽሁፍ በማቅረብ አብረ በመጠየቅ ውይይት በማድረግ ከዛ ጉዳዩ አልሆን ሲል ኦኬ እንግዲህ ብሎ የመሄድ ሂደት ነበር። ለምሳሌ ጳውሎስ ቀድም እንዳልከው ጽሁፍ ሲጽፉ እኔም ደርሶኛ ቃል እኛ ያለንበትን ጉዳይ ሲጽፉ እንደዚህ ነው ወይ ያልከው ተብሎ ጽሁፍ መጥቶልን እንዲህ ነው ያልኩት ብለን የመለስንባቸው ጉዳዮች አሉና ያንን አካሄድ ተሄዶ ነበር ወይ? አዎ ማለት በተደጋጋሚ እንደዚህ አይነት ሐሳቦች ሲሰነዘሩ አይቻለሁኝ። እኔም የጻፍኩት ጽሁፍ ላይ ከስር ገብተው እነሱን አናግራቸዋል ወይ የሚል ጥያቄ በተደጋጋሚ ተነስቷል። እንደኔ ማናገር ነበረብኝ የሚል ቁጭት የለኝም። ማናገር ግድ ነበረ የሚል ቁጭት የለኝም። ምክንያቱም ታስታውስ እንደሆነ ሐምሌ አካባቢ ላይ ተመሳሳይ ተቃውሞ በኤምኬሲ ላይ ተነስቶ ነበረ። ላላ ያለ ተቃውሞ የመካነ ኢየሱስ ሲነሳ በዛው መሰረተ ክርስቶስም እንደዚህ አይነት ችግር አለባት የሚል ተያይዞ ለብቻው እንደ አጀንዳ ሳይሆን ተያይዞ ተነስቶ ነበር። የጮሆ ያው የመካነ ኢየሱስ ነው። ከረር ያለ ነበር የመካነ ኢየሱስ። የዛ ጊዜ በመካነ ኢየሱስ ጉዳይም አልገባሁኝም። ጉዳዩ ቢያሳስበኝም አልገባሁኝም። በኤምኬሲም ጉዳይ አልገባሁም። ምክንያቱም እነኚህ ቤተ እምነቶች አንተ እንዳልከው የእውነት መሰረት ያላቸው፣ ጤናማ ትምህርት ያላቸው፣ ጤናማ አገልጋዮች ያሏቸው፣ ጤናማ መሪዎች ያሏቸው፣ ትረስት የምታደርጋቸው የምታምናቸው ቤተ እምነቶች ናቸው። ሶሻል ሚዲያ ላይ ወጥተህ ብዙ የምትጫጫህባቸው ሚዲያዎች አይደሉም። ቢነገሩ ቢመከሩ ይሰማሉ ተብለው የሚታሰቡ ናቸው። ሁለተኛ ዙር ላይ ነው እንግዲህ እኔ ምናልባትም ጀማሪ ነኝ መሰለኝ የኤምኬሲ ጉዳይን መግለጫ አውጥተው ነበር። የመጀመሪያውን ተቃውሞ ተመስርቶ መግለጫ አውጥተው ነበር መሰረተ ክርስቶሶች። የኤልጂቢቲኪው ደጋፊ ከሆኑ አቀንቃኝ ከሆኑ ግለሰቦችም ተቋማትም ጋራ ህብረት የለንም፣ ጋብቻ በወንድና በሴት መካከል የሚደረግ እንጂ ሌላው ተቀባይነት የለውም፣ እንደ እግዚአብሔር ቃል አይደለም የሚል ግልጽ የሆነ መግለጫ አውጥተው ነበር እና ያንን መግለጫ መቀበል ነበረብን፣ አፕሪሺየት ማድረግ ነበረብን። አፕሪሺየት አድርጌ ነው የጻፍኩት። ተቃውሞ ውስጥ አልነበርኩም፣ ግን ምስጋናው ላይ ነበርኩኝ። ጥሩ እርምጃ ነው በሚለው ላይ ማለት ነው። ሁለተኛ እንግዲህ ያው መሪዎቹ አሜሪካ ጉብኝት ያደረጉበት ጉዞ ያደረጉበት ሁኔታ ነው ሁለተኛውን የቀሰቀሰው። ጉዟቸው
ኤልጂቢቲኪው አካታች ሰዶማዊነትን የሚቀበሉ ቤተ እምነቶች አካባቢም ተቋማት አካባቢም ግለሰቦች አካባቢ ጭምር ነው። በተለይ ሄኖክ መንግስቱ የሚባል የኤምቢኤስ ቃል አቀባይ ማለት ይቻላል የኤምቢኤስን ስራ ከስነመለኮት ትምህርት ቤቱን ከደብረ ዘይቱ የመሰረተ ክርስቶስ ሴሚናሪም ጋር እየተናበበ እንዲሰራ የሚያደርግ ሰው ነው። ይሄ ሰው ኤልጂቢቲኪው አካታች በሆነ ተቋም ውስጥ ነው የሚሰራው። ያንን ፖሊሲ መቃወም አይችልም። ፖሊሲውን ተስማምቶ ነው እየሰራ ያለው። መሰረተ ክርስቶስ ደግሞ ከዚህ ፖሊሲ ጋር የሚስማማ አቋም የላትም። አቋም ከሌላት ከዚህ ግለሰብ ጋር መሪዎች ቁልፍ መሪዎች ናቸው ግንኙነት ማድረግ አልነበረባቸው። ከሱ ጋር ግንኙነት እንደሚያደርጉ እሱ እንደሆነ ጉዟቸውን የሚያሳልጠው በራሱ ፌስቡክ ገጽ ላይ ይለጥፍ ነበር። እሱን አየን፣ በጣም አዘንኩ፣ ደነገጥኩ። ለምን የጉብኝት ሰርክላቸውንም አየሁኝ። ጤናማ አካባቢዎች አይደለም። ኮሚኒቲ ቸርች ቨርጂኒያ ኮሚኒቲ ቸርች የምትባላለች እቺ ቸርች በግልጽ ሰዶማውያንን የምታጋባ ሰዶማውያንን ቄስ አድርጋ የቤተ ክርስቲያን መሪ አድርጋ የምትሾም ቤተ እምነት ናት። ሌሎችንም ፋይሎችን ማየት ጀመርኩኝ ማለት ነው። የኤምደብሊውሲ ትልቅ ኮንፈረንስ ነው። 500ኛ ዓመቱ አዲስ አበባ ላይ በ2028 ሊከበር ከነኙ መሪዎች ጋራ ያልደረቀ ፊርማ አለ። ግንኙነታቸው ከባድ ነው ማለት ነው። ጉዟቸውም ከዚህ ፕሮግራምም አንጻር ከፊታቸው ያለውንም ኮንፈረንስ ለማሳለጥም ጭምር እንደሆነ እንዲሁ ድባቡ ይገባል። ይህንን አለመቃወም አይቻልም። ፐብሊክ ምክንያት አስቀድመው መግለጫ አውጥተዋል። ጉዳዩ ላይ ንትርክ ነበረ ማለት ነው። ተቃውሞ ነበረ፣ ፌስቡክ ተቃውሞ ነበረ። በውስጥ ያሉ ወንድሞች በኋላ መረጃዎች እንደደረሱኝ ሞግተዋቸዋል። ይህንን አካሄዳችሁን ተዉ፣ በደብዳቤም በአካልም ሞግተዋቸዋል። ይሄ ሙግት ባለበት አይታል መግለጫዎች በይፋ በተለቀቁበት ህብረት አናደርግም የሚል መግለጫዎች ይፋ በተደረጉበት ስለሆነ እንቅስቃሴ እያደረጉ ያሉት በማህበራዊ ሚዲያ ላይ ግፊት መደረግ ነበረበት እነኚህ መሪዎች ለማስቆም። ምናልባት አስተውለ ከሆነ ገና የጉዟቸው ጅማሬ ላይ ነው ተቃውሞ የጀመርኩት። እንደ ፕሮፓጋንዳ እንደ ጥቃት ለመሰርዘል በማሰብ ቢሆን የተደረገው ጉዟቸውን ከጨረሱ ካጠናቀቁ በብዙ ነገር ውስጥ ከተጨማለቁ ብዙ መረጃ ከሰበሰብን በኋላ ተቃውሞን ጀመር ነበር። ግን ያንን አላደረግንም። ገና ሲጀምሩ ነው መቃወም የጀመርኩት። ለምን ብለህ ብትጠይቀኝ ለማስቆም ነው፣ እንዲደነግጡ እንዲያስቡ ለማድረግ ነው። ግን ከእኔ ፖስቶች በኋላ ኮሚኒቲ የቨርጂኒያ ኮሚኒቲ ቸርች ሄደው ስብሰባ አድርገዋል። ከሄኖክ ጋራም ያላቸው ግንኙነት እንደቀጠለ ነበር። ስለዚህ የማህበራዊ ሚዲያ ተቃውሞው እነሱን በአካል ሳላናግር መደረግ ነበረበት። በተለይ እንቅስቃሴያቸውን ለመክታት እንዲነቁ ለማድረግ። አንድ ወንድም እንደውም ከአሜሪካ ደውሎልኝ እነሱ ሲመጡ ከነሱ ጋር ለምን አታወራም ያለኝ። ብዙ ነገር ከተጨማለቀ ብዙ ነገር ከጠፋ እነሱም ሊያርሙ ወደማይችሉት ስህተት ውስጥ ከገቡ በኋላ ከመጡ በኋላ ተቃውሞ ለማሰማት እነሱም ባናገር ውጤት አይኖረው፣ ዳሜጁ ከባድ ነው የሚሆነው። አንዳንድ መሪዎች ደግሞ ያው እንደምታውቀው በግል ስታናገራቸው የሚሰሙም አይደሉም። በዚህ በአሁኑም ኬዝ የተገለጠና የታየ ነገር ነው። ዶክተር ስዩም አንቶኒዮስ በተደጋጋሚ ደብዳቤዎች አስገብተዋል። ሌሎች ወንድሞችም ኤምቢኤስ ተምረው የመጡ ወንድሞች ይሄ ትምህርት ቤት ጤናማ አይደለም፣ ከዚህ ትምህርት ቤት ጋር ያላችሁን ግንኙነት አቁሙ ብለው ደብዳቤ ኢሜል ሁሉ አድርገዋል። ኢግኖር ነው የተደረጉት። የመጨረሻ ሐሳባቸውን እንዲለውጡ ያደረጋቸው እና መግለጫዎችን እንዲያወጡ የኤምደብሊውሲ ኮንፈረንስንም እንዲያቋርጡ ያደረጋቸው የማህበራዊ ሚዲያ ፎርስ ነው። ስለዚህ ያንን ፎርስ ተጠቅመን ቤተክርስቲያኗን መታደግ ነበረብን፣ አድርገነዋል። በዚህ እንዳጠፋውም አይሰማኝም። እግዚአብሔርን የማመሰግንበት ስራ ነው። አንዳንድ ሀሳቦችን እናንሳ። ይሄኛው እግረ መንገድ
ድንገት ታነሰው የገባ ስለሆነ ወደ ዕቅበተ እምነቱ እንመለስና መደምደሚያዎች አካባቢ ላይ ትንሽ ፍንጮች ሰተን እንሄዳለን። አንድ ያነሳልኝ ቅድም ታሪክ ነበር፣ እሱን ቀጣይ ላነሳ ከፈለኩት ጥያቄ ጋር ላገናኘው። ለምሳሌ አንድ ጉባኤ ተጠርተህ ሄደህ አንድ ሌላ መጋቢ አይቶ ይጽፍብሃል ተብሎ አንተን እንደ ማስፈራሪያ የቆጠረ ጉዳይ፣ እነዚህ ነገሮች ሲነሱ ለምሳሌ አንዳንዶች በተለይ ማህበራዊ ሚዲያ ላይ ያለውን የዕቅበተ እምነት እንግዲህ ወይ አንተ ትለይልኝ እንደሆነ አላቅም፣ እኔ የዕቅበተ እምነት አገልግሎት በሚል ውስጥ ነው ያስኩት። አንተ አይ ፕሮፓጋንዲስት ነው ካልክ ደግሞ በኋላ ምናልባት ታርመው እንደሆነ አላቅም። የሚታዩ ነገሮች ልክ ይሄ የዝና ጉዳይ ይነሳባቸዋል። ዝነኛ የመሆን ጉዳይ፣ ግለሰቦችን የማሸማቀቅ ጉዳይ ይነሳል። ፎቶ ለጥፎ በቃ ተገቢ ያልሆነ ነገር ለማድረግ የሚደረጉ ጉዳዮች ይነሳሉ። አንዳንዶች እንዲሁም እገሌ እንዳይሰማ እገሌ እንዳያይ እስከመባል የሚደርሱባቸው ጉዳዮች፣ አንዳንዶች ደግሞ በአደባባይ ባይነገርም ውስጥ ለውስጥ ለምሳሌ ከአገልጋዮች ጋር በሚኖር ግንኙነት የምትሰማቸው ጉዳዮች፣ የገንዘብ መደራደሪያ ጉዳዮች፣ ይሄ ለጥፋለው አለበለዚያ እቺን ነገር ትንሽ በንግድ ባንክ ወይ በአዋሽ የሚባሉ ጉዳዮች ይነሳሉና እነዚህ ነገሮች ቅድም ለምሳሌ ፍቅር ያስፈልገዋል ብለሃል፣ መንፈስ ቅዱስ ያስፈልገዋል፣ ትህትና ያስፈልገዋል ብለሃል። አገልግሎቱ ከክርስቶስ ፍቅርና ከወንጌል ስነ ምግባር ጋር እንዴት ይታያሉ? ዕቅበተ እምነትን በሁለት መልክ አየዋለሁ። የተበላሸውና ጤናማው ወይ መጽሐፍ ቅዱሳዊና መጽሐፍ ቅዱሳዊ ያልሆነ የዕቅበተ እምነት አካሄድ አለ። ገንዘብ በመፈለግ ለመደራደር፣ ሰዎችን በማሸማቀቅ፣ ስም በማጥፋት፣ ፎቶ በመለጠፍ የሚሰራ ዕቅበተ እምነት የለም ብዬ ነው የማምነው። ዕቅበተ እምነትም ሊባል አይችልም። ያ ፕሮፓጋንዳ ጥሩ ቃል ነው፣ በደንብ አድርጎ ይገልጠዋል። አንድ ነገር ማስጮህ ከልኩ በላይ ከችግሩ በላይ የተፈጠረውን ነገር አጉልተህ የሰዎችን ትኩረት ስበህ ሰዎች ኢሞሽናል ሆነው ውሳኔ እንዲወስኑ፣ በግለሰቦች ላይ ሊሆን ይችላል፣ በቤተ እምነት ላይ ሊሆን ይችላል፣ ውሳኔ እንዲወስኑ ስሜታቸውን መቀስቀስ፣ የገነፈለ ቁጣ እንዲወጣ እና ኮሜንት እንዲያደርጉ፣ ቁጣ ያለባቸው፣ ብስጭት ያለባቸው፣ ሐዘን ያለባቸው ኮሜንት እንዲያደርጉ የሚደረግባቸው ሁኔታዎች ዕቅበተ እምነት አይደሉም። ዕቅበተ እምነት የሰዎችን ስሜት የምትቀሰቅስበት፣ ማኒፑሌት የምታደርግበት ስርዓት አይደለም። ሰዎችን በሰከነ ስሜት እንዲያስቡ፣ እውነትን እንዲገነዘቡ፣ ምክንያታዊ እንዲሆኑ፣ የእግዚአብሔርን ቃል በጥልቀት እንዲረዱ፣ ከክርስትና ንጽረተ ዓለም ዳኝነት እንዲወስዱ፣ እንዲበይኑ የምታደርግበት ስርዓት ነው። ያ ልክ ነው፣ ዝና ሊያስገኝ ይችላል። በዛ መንገድ ዝና መፈለግ አለ፣ ትክክል አይደለም፣ በጣም ያሳዝናል። ይሄ የከበረ አገልግሎት ነው። በፊት አንድ የሚባል ነገር አለ እና ቸርች ውስጥ ያው እኔ ቸርች ውስጥ ነው ያደግኩት፣ የቸርች ልጅ ነኝ። ከልጅነቴ ጀምሮ እድሜን የጨረስኩት ቸርች ውስጥ ነው፣ ረጅም ዘመን ማለት ነው። መድረክ በጣም ይፈራል ቸርች ውስጥ እና ልጅ ሆኜም ስለሆነ ጌታን የተቀበልኩት ስሜቱ ስቲል እስካሁን ድረስ አለ። የተቀደሰ ነው መድረክ፣ ፑልፊት የተቀደሰ ነው። እግዚአብሔር እንደሚቆም ነው ሁሌ የምታስበው ከሰባኪው ጋር እና አጉል ድፍረት አትዳፈርም። ፍርሃት ከውስጤ ሊጠፋ የማይችል ፍርሃት እንድገዛ ሆኛለሁኝ። ፑልፊትን መድረክን ሳስብ ማለት ነው። በፊት ኦርቶዶክስ ቤተክርስቲያን ውስጥ ቅዳሴ ልታስቀድስ ስትሄድ መላእክት ይቆማሉ ይባላል፣ ሰይፍ ይዘው። አግባብ ያልሆነ ህይወት ይዘህ ከሄድክ ኢቭን ጫማን ሳታወልቅ ከገባህ መላእክት ይቀስፈዋል ይባላል። የዘካርያስ ታሪክ ይጠቀሳል እና እንፈራ ነበረ። ኢቭን የምንሰማውን ድምፅ፣ በማይክ የሚመጣውን ድምፅ ራሱ ልጆች ሆነን በጣም እንፈራ ነበረ እና እንደዚህ አይነት ፍርሃት ያስፈልገዋል ብዬ አስባለሁ። ዕቅበተ እምነት ባልተስተካከለ በተበላሸ ሞቲቭ የምንሰራበት መድረክ አይደለም፣ መንፈሳዊ መድረክ ነው። በሌላ በኩል ደግሞ በጤናማ መንገድ የሚሰሩ ሰዎች አሉ። እነኚህ ሰዎች የሚያገኙት ዝና ሊያስቀናን ሊያስቆጣንም አይገባም። ቢግ ዲልም አይደለም። ስራ ካለ ዝና የምትሰራው ስራ ሁል ጊዜ ዝና ጎትቶ ሊመጣ ይችላል። ግን ዝናው
ፐርፐዝ አይሁን ነው፣ ግብህ አይሁን ነው። ግብህ እግዚአብሔርን ማክበር፣ ግብህ መዋረድም ቢሆን በአገልግሎቱ ለመዋረድም ፈቅደህ ነው መግባት ያለብህ እና በሁለቱም አቅጣጫ ማየት ይኖርብናል ብዬ አስባለሁ። እና ትክክለኛ ስራ ይዘው የመጡ ሰዎች መከበር አለባቸው፣ የዚህን ያህል መዋረድም የለባቸውም። ለምሳሌ ቅድም እንዳነሳነው ወንድማችን ጳውሎስ ይህን መጽሐፍ ይዞ መጣ፣ ልናከብረው ይገባል። አልፈን ማለት መተቸት አግባብ ነው። እኔም ተችቻለሁኝ። በግለሰቦች እጅ ዕቅበተ እምነት መውደቁ አደጋ አይደለም፣ ከታሪክም የምናየው ይሄን ነው ብዬ አስቀምጫለሁኝ። ግን ከዛ አለፌ ገንዘብ ፈልጎ ነው እንዲሆን እሱን ማብጠልጠል ማሳጣቱ ትክክል አይደለም። አንድ ጊዜ ያሬድ አንድ ነገር ብሏል። አልሆን ካለህ ዝናና ምንድነው ከታላላቆች መካከል አንዱን መርጠህ ዝለፍ። የሚሰሩ ሰዎችን በመዝለፍ እንደሚከብሩ የሚያስቡ ትኩረት እንደሚያገኙ የሚያስቡ ሰዎች አሉ። እሱ እኔ ልጅነት ነው፣ ለዕቅበተ እምነት አለመብቃት ነው ብዬ ነው የማስበውና አግባብ አይደለም። ለምሳሌ ይሄ ሚዲያው ራሱ ልክ እንደናንተ በብዙ መልኩ ይነገራል። ክርስቲያናዊ ሚዲያ የምንላቸው ወይ ደግሞ ልክ ሚዲያው እንደ ልብ ደግሞ የሚሄዱ ተብሎ ዕቅበተ እምነቱ ላይ ያለው አይነት እዚህም አካባቢ አለ። ግን እግረ መንገዴን ስለመጣልኝ ነው። እኛ ማህበር ለመመስረት ሙከራ እየተደረገ ነው። ውስጥ ለውስጥ ደግሞ ለመለየት አሶሺየት የምናደርጋቸው ወይም ህብረት ለማድረግ የምንሞክራቸው እንቅስቃሴ ያለው ወደፊት ደግሞ የመናገርም ጉዳይ ይመጣል። ማህበሩ ወደፊት እነዚህ በእኔ ስር አሉ ማቃቸው ሚዲያዎች ናቸው ለማለት ይጥራል። እና እናንተ ምናልባት ዕቅበተ እምነት ላይ የምታገለግሉ ወንድሞች እኛ በዚህ ስነ ምግባርና ስርዓት በዚህ ስነ መለኮታዊ ዕውቀት በዚህ ፍልስፍና በዚህ ፍቅር በዚህ ትህትና ነው እያገለገልን ያለ ነው። እኛ ነን። ይሄኛው ደግሞ እኛን አይመስልም ወደ ማለት መች ነው የምትመጡት? እንግዲህ አንተ እንዴት ታየዋለህ ዕቅበተ እምነትን? ምልህ ዕቅበተ እምነት ለእኔ ገና ያላደገ ነው። እንዲያድግ እንፈልጋለን። ሚዲያው እንዲያድግ እንደምትፈልገው ሁሉ ዕቅበተ እምነትም እንዲያድግ። ሚዲያውም ግን ገና ነው። በነገራችን ላይ አላደገም። የሚተቹ ነገሮች አሉት። ልክ ነው። ያላደጉ ነገሮች አሉት። እድገት ላይ ነው ያለው። ግን ቢያንስ እናንተ እርስ በርስ ከለራችን የሚመሳሰል ሰዎች እና የሆነ ስታንዳርድ አስቀምጠን በዛ ስታንዳርድ እየተሳሳብን ነው እያልከኝ ነው ያለው። እኛ ወደዛ አልደረስም። እናንተ ወደ ደረሳችሁበት የእድገት ደረጃም አልደረስንም ማለት ነው። ስለዚህ ልክ እዛ የእድገት ደረጃ ላይ ስንደርስ ያልከው አይነት ቲም ይፈጠራል ብዬ አስባለሁ። መሰረታዊ ጉዳይ እናንሳና እንደምደም። ለምሳሌ ኢትዮጵያ የብዙ እምነቶች አገር ናት እና አንዳንዴ በዕቅበተ እምነት ስም የሚደረጉ የሌላውን እምነት በማቃለል ሃይማኖታዊ ግጭቶችን የመቀስቀስ አይነት ስጋት ያላቸው ንግግሮች ይታያሉ። እና እውነትን የመናገር መብትና የሌላውን እምነት የማክበር ግዴታ እንዴት ነው የሚታረቁት? እዛ ላይ ሰላምን የሚጠብቅ ዕቅበተ እምነት ፒስ ሜኪንግ አፖሎጀቲክስ እንዴት ይታሰባል? ጥንቃቄ ይፈልጋል። ማለት የማትስማማበትን ነገር የመናገር ነፃነት አለህ። የኢትዮጵያ ሕገ መንግስትም ይፈቅዳል። ሃይማኖታዊ ሙግቶችን ማድረግ፣ የሀሳብ ልዩነቶች ላይ ሙግት ማቅረብ፣ ትችት መሰንዘር ፖሲብል ነው፣ ይፈቅዳል። የማይፈቅደው ምንድን ነው? ስድብን ነው። መሳደብ፣ የግለሰቡን ፐርሰናሊቲ መንካት፣ ከሀሳብ ሙግት አልፈህ ማህበራዊ ጥቃት ማድረስ፣ አገልግሎቱን ለመጉዳት መጣር፣ ሰዎች አገልግሎቱን እንዳይቀበሉት ለማድረግ መጣር፣ ማጥላላት፣ ማንቋሸሽ እሱ ወንጀልም ነው። ዕቅበተ እምነት ከዚህ መጠንቀቅ አለበት ብዬ ነው ማምነው። ምናልባት በዚህ አቅጣጫ ነፃነት እንዳላቸው እያሰቡና እየሰሩ ያሉ ውጭ ሀገር አረብ ሀገር ወይም ደግሞ አሜሪካ ምናምን የሚኖሩ የተወሰኑ ሰዎች አሉ። ስድብን ዋና ቱላቸው የዕቅበተ እምነት ቱል አድርገው የሚጠቀሙት ስድብን ነው። እንደው ከምንም የፍልስፍና የታሪክ የእግዚአብሔር ቃል ግንዛቤ ነፃ የሆኑ ሰዎች አያለሁ። ጥሩ የስድብ ክህሎት ያላቸው እና ቆንጆ ቲክቶክ ገጽ ያላቸው፣ አዎ ጥሩ ተከታይም ያላቸው። ይሄንን ያው ሁላችንም የምንታዘበው ነገር ነውና ይሄ ልክ ነህ። በሃይማኖት መካከል ግጭት ሊያስነሳ ይችላል፣ አግባብም አይደለም።
ካለምንም ግጭት የሰዎችን መብት ሳትነካ፣ ሳታጥላላ፣ ሳታንቋሽሽ፣ ሳታንኳስስ እውነትን በመግለጥ ሰዎችን በፍቅር ወደ እውነት መጥራት ይቻላል። ዕቅበተ እምነት ይህንን ማድረግ አለበት። በጥንቃቄ መስራት መቻል አለበት። በእምነት ከማይመስሉትም ሰዎች ጋር ብዬ አስባለሁኝ። በዚህ በክርስትናው ሰርክል ያሉ ዕቅበተ እምነት ትችቶችን የምንሰነዝርባቸውም አንዳንዱን ነገር እኮ ስም በማጥፋት ሊከሱን ይችላሉ። ያው ክርስትናው ይሄ አይደለም መንገዱ ስለሚላቸው፣ ወንድሞቻችሁ ናቸው ታገሱ ስለሚላቸው ምንም እንኳን እነሱ ጋር ስህተት ቢኖርም፣ የስህተት ልምምድ የስህተት ትምህርት ቢኖርም የክርስትናው ግንዛቤ ስላለ ንጽሕተ ዓለሙ ስላለ ስለሚይዛቸው እንጂ በወንጀል እኮ መጠየቅ ይችላሉ። ኢቨን እነሱንም ስንተች በመሳደብ መሆን የለም። መጽሐፍ ቅዱስም እንደዚህ አይነት መብት አይሰጠንም። በማንቋሸሽ በማጥላላት መሆን የለበትም። መልክ ትምህርታቸውን ጠልተነው ሊሆን ይችላል፣ ልምምዳቸውን ጠልተነው ሊሆን ይችላል። ዲስትራክሽን ስለሚያመጣ ክርስትናው ላይ መፍረስን ስለሚያመጣ ግን ያንን የምንተጋው እንዲጠሉ በማድረግ አይደለም። አንዳንዶቹ እንደዚህ አይነት አቋም ነው ያላቸው፣ ተጠልተው ተከታይ እንዲያጡ። ያ ትክክል አይደለም። ተጠልተው ሳይሆን ምክንያታዊ እውነትን የእግዚአብሔርን ቃል እውነት አስጨብጠን በዛ ሙግት ነው መናጠቅ ያለብን። ሌላ ወይ የለውም። ይሄ የፖለቲካ መድረክ አይደለም። የፖለቲካ መድረክ ቢሆን እስከ ማስገደል ልትሄድ ትችላለህ። ፕሮፓጋንዳ ታደርጋለህ። በዛ ፕሮፓጋንዳ መሰረት የራሱ ሕዝብ እንዲበላው የራሱ ተከታይ እንዲበላው ታደርጋለህ። ከዛ አንተ ዙፋኑን ትረከባለህ ማለት ነው። መጽሐፍ ቅዱሳዊ ዕቅበተ እምነት ግን እንደዚህ አይነት መልክ የለው። በማጥቃት ፐርሰናል አታክ በማድረግ ስም በማጥፋት ተቀባይነት እንዳያገኝ በማድረግ ሕዝብ አትቀማም። በዛ መንገድ አይደለም የምታድነው። ወይ እሱ አይደለም። ጌታ ኢየሱስ እኮ ብዙ ወይ መጠቀም ይችል ነበረ መስቀል ላይ ሄዶ ከመሞት። ግን ወይው ፍቅር ነው። በፍቅር አድሬስ ማድረግ ስለነበረበት እዛው ተቃዋሚዎቹ ባሉበት የሚቃወሙት የሚሰድቡት ባሉበት መድረክ ላይ ነው ሄዶ የሞተው። እነኛኑ ሰዎች ነው እስከ መጨረሻው በፍቅር የታገሳቸው። ይሁዳ ታስታውሳለህ፣ አሳልፎ በሰጠው ምሽት ጴጥሮስ ሴፍ መዘዘና የአንዱን ካህን ጆሮ በጥሶ ጣለለት። ጌታችን ሴፍን ወደ ሰገባው መልስ፣ ሴፍን የሚያንሱ በሴፍ ይጠፋሉ ነው ያለው። ከለከለውና ወዲያውኑ ፈወሰለት ይላል። እንግዲህ ካህኑ አሳልፎ ለሞት ሊሰጠው ነው የመጣው። ግን ጌታ ለዛ ሰው እንኳን ፍቅር የሚያሳይበት ሩም ነበረው፣ ክፍል ነበረው። ክርስትና ሌላ መንገድ የለውም ከፍቅር ውጪ፣ እውነትን ከመግለጥ ውጪ ሌላ መንገድ የለውም። እና በክርስትና ስም ወይም በዕቅበተ እምነት ስም ጃሃዲዝምን ማወጅ አይቻልም። ማጥፋት የመሰየፍ አዋጅን ማወጅ አይቻልም። ስለዚህ እነኚህ ወንድሞች ይህንን እያደረጉ ከሆነ ያለው የዕቅበተ እምነትን ስራ እየሰሩ እንዳልሆነ ማሰብ አለባቸው ብዬ አስባለሁ። ተመልካቾች በየሚዲያው የሚመለከቱትን እያንዳንዱ ንግግር አሁን ለምሳሌ አንተ ስትነግረኝ ክፍተቶች እንዳሉ ነግረኸኛል። ክፍተቶቹ መካከል ፕሮፓጋንዲስት ብለህ የለያቸው ነገሮችን የሚያስጮሁ ብለህ ያሳየኸኝ የተወሰኑ አሉ። ከዛ ደግሞ እውነት ላይ የምንሰራለን ደግሞ በደንብ ተገቢውን አካሄድ ይዘን የምንሄድ አለን ብለኸኛል። ለምሳሌ ከውጤት አንጻር ቅድም የኤምኬስ የሚያነሳው አንዱ ነገር ውጤት አምጥቶልናል የሚል ማሳያ ሊሆነን ይችላል። ተመልካቹ በየሚዲያው የሚሰማውን ትችት ሁሉ እንደ እግዚአብሔር ቃል ከመቀበል ይልቅ ራሱን ከመጽሐፍ ቅዱስ እንዲያነብ እና ራሱን እንዲያበቃ የምትሰጠው ምክር፣ እንደገና ደግሞ ለምሳሌ ሚዲያውም ላይ ስትመለከት እንዲህ አይነት ሰዎች ናቸው ከእናንተ ይልቅ ብዙ ተከታይም ያላቸው ተመልካቾቻችን ወደ ብስለት መምጣት አለባቸው ብዬ አምናለሁኝ። ሕፃን ልጅ ነው የሰጠውን ሁሉ የሚቀበል ማለት ድቡልቡል ከሆነ ፈንጅን ብትሰጠው ኳስ ነው ብሎ ሊጫወትበት ይችላል። ስለዚህ ወደ ብስለት የመጣ ሰው ደግሞ ድቡልቡል ስለሆነ ብቻ ኳስ ነው ብሎ አያስብም። ብዙ ድቡልቡል ነገር ስላለ ማለት ነው። እውነት የሚመስል ብዙ እውነት ያልሆነ ነገር አለ። ሐሰተኞቹ ሐሰተኛ ትምህርቶችና ልምምዶችን እንደሚለቁ
ለሕዝብ እንደሚለቁ ሁሉ በዕቅበተ እምነት ስምም እንደዚሁ የሚለቀቁ ሐሰተኛ መረጃዎች፣ ሐሰተኛ ትምህርቶች፣ ሐሰተኛ ሐሳቦች፣ ሐሰተኛ ምልከታዎች ከክርስትና ንጽረተ ዓለም ውጪ የሆኑ ተሐድሶን በትክክሉ ያልተረዱ የቤተ ክርስቲያን ታሪክ በትክክል የማይተረጉሙ አስተሳሰቦችና ምልከታዎች አሉ። ሰከን ባለ መንፈስ የሚመረምሩ ልክ እንደ ሐዋርያት ሥራ ምዕራፍ 17 ላይ እንዳሉ እንደ ቤሪያ ሰዎች ነገሩ እንዲህ ይሆንን ብለው የሚጠይቁ ሰዎች ያስፈልጉናል። ዝም ብለው የማይቀበሉ ሚዛናዊ የሆኑ መመዘኛ ያላቸው የእግዚአብሔርን ቃል መመዘኛቸው መፈተኛቸው አድርገው የሚያነቡ ከአመክንዮ አንጻር የሚያዩ በአመክንዮ ያደጉ አመክንያዊ አስተሳሰቦችን ያበለጸጉ ምእመናኖች ልናፈራ ይገባል። ወደዚህ መምጣት አለበት ምእመኑ። የምንጽፋቸውን ጽሑፎች የምናስተላልፋቸውን መልእክቶች የቪዲዮ መልእክት ይሁን የኢንተርቪው መልእክት ይሁን ከታሪክ አንጻር ከቤተ ክርስቲያን ታሪክ አንጻር የሚፈትሹ ከኢትዮጵያ ቤተ ክርስቲያን ታሪክ አንጻር ራሱ ከኢትዮጵያ ቤተ ክርስቲያን አውድ አንጻር ራሱ የሚፈትሹ አንዳንዱ ነገር የኢትዮጵያን ቤተ ክርስቲያን አውድ ራሱ ያላገናዘበ ነው። ለምሳሌ የኢትዮጵያን ቤተ ክርስቲያን ልክ እንደ ሮም ቤተ ክርስቲያን የምታያት አይደለችም። እንደ 16ኛው ክፍለ ዘመን የሮም ቤተ ክርስቲያን ማለት ነው። ሉተር ጋለሞታይቱ ባቢሎን እንዳላት እንደዛ ተመልክታት የምትሰድባት አይደለችም። ያንን ቃል አሁን ብትጠቀመው ለኢትዮጵያ ቤተክርስቲያን ስድብ ነው የሚሆነው። ለ16ኛው ክፍለ ዘመን ካቶሊክ ቤተክርስቲያን ግን ስድብ አይደለም፣ ልኳ ነው። ስለገለሞተች ማለት ነው። መሰረታዊያን ትምህርቶችን ስለጣለች ወደ መንግስተ ሰማያት ለመግባት ትኬት መግዛት አለባችሁ ብላ በገንዘብ መሸጥ ይሄ ግልሙትና ነው። ሉተር ጽንፈኛ አልነበረም፣ ልከኛ ነው። ልኳን አይቶ ነው ልኳን የነገራት እና ልክ በዛ ሉተር በሄደበት ስፒድ እና ጉልበት የቃላት ኃይል የቃላት ባህሪ የምትገልጣት ቤተክርስቲያን አይደለችም አሁን ያለችን። ሰባቱን አዕማዳት ትምህርቶች የምታምን የመጽሐፍ ቅዱስን የበላይነት የምታምን ኢቭን ሐሰተኛ ብለን የምንጠራቸው ሰዎች እንኳን የመጽሐፍ ቅዱስን የበላይነት የሚያምኑ ናቸው። ሞስት ኦፍ ዘም የሚያምኑ ናቸው። አተረጓጎም ላይ የእግዚአብሔር ቃል ስልጣን አለው ስንል ምን ማለታችን ነው የሚለው ላይ ነው የምንለያየው። ግራውንድ አለን፣ የጋራ ግራውንድ አለን። ስለዚህ የቃለ ሕይወት ቤተክርስቲያንን ወይ የመሰረተ ክርስቶስ ቤተክርስቲያንን ልክ እንደ ሮም ካቶሊክ ቤተክርስቲያን አታቅባትም። ትህትና ያስፈልግሃል። የሚራራ ልብ፣ የሚሸከም ልብ ያስፈልግሃል። አብርሃት ለመጓዝ መፍቀድ መቻል። ሉተር አይተሃል፣ አንድ ስቴፕ መሄድ አልፈቀደም ከካቶሊክ ቤተክርስቲያን ላይ ጋር 95 ቴሲሶችን ለጠፈ። ሙሉ ለሙሉ ነው ሪጀክት ያደረገው። ምንም አክሰፕት ያደረገው ነገር የለም። እንደዛ የምታያት ቤተክርስቲያን አይደለችም ያለችን። ሞር እንደውም ስህተታችን የሚበዛው ፕራክቲሱ ላይ ነው፣ ልምምዱ ላይ ነው። የልምምድ ስህተቶች ናቸው ያሉብን። ስለዚህ አብርሃትም ጥቂት ለመጓዝ ለማቀፍ ስታስብ አብርሃት ለመጓዝ ድካሟን እየታገስክ ህመሟን እየታመምክ ሸክሟን ተሸክመህ አብርሃት ያቃሰትክ ለመጓዝ መፍቀድ አለብህ። ሪጀክት አድርጋት ከሩቅ ሆነህ በዛውድ የምታቀባት አይደለችም ያለችው። ስለዚህ የኢትዮጵያን ቤተክርስቲያን አውድ ነው ወይ እየነገሩን ያሉት ያቀቡ ያሉት በካቶሊክ ልክ ሉተር በተነሳበት በሉተር ስፕሪት የተሐድሶ መንፈስ ነው እየሰሩ ያሉት ወይስ የኢትዮጵያን ቤተክርስቲያን አውድ ባገናዘበ የቃለ ሕይወት ቤተክርስቲያን አውድ ባገናዘበ የቃለ ሕይወት ቤተክርስቲያን መሪዎች አውድ ባገናዘበ መልክ ነው እየሰሩ ያሉት ብሎ መጠየቅ ያስፈልጋል። አውዱን ራሱ ማየት ያስፈልጋል። ሌላ የጽሑፉን ዓላማ ማየት ያስፈልጋል። ዓላማው ምንድን ነው? ማንቋሸሽ፣ ማጥላላት ነው ወይስ ማነጽ፣ ማስተማር ነው? ስተት ሊነሳ ይችላል። ስተት የተነሳበት ዓላማ ምንድን ነው? ማረም፣ ማስተማር ነው። አንዳንዱ ስድብ እንጂ ትምህርት የለው። ስለዚህ ተመልካቾቻችን ይህንንም ሚዲያ የሚያዩ ወገኖች እንዲያደርጉ የምመክረው ከርዕስ ዘልቀው ከላይ ከምንለጥፋቸው ርዕሶች ዘልቀው ወደ ውስጥ ወደ ጽሑፉ ወይም ወደ ንግግራችን ማዕከላዊ ጭብጥ በመግባት እውነትን ፈትሸው እንዲያወጡ። ልክ ይሄ ገብስ ታውቃለህ፣ ጠንካራ በሆነ እንትን አለው። አዎ
ገለባ አለው። ያንን አሽተህ ካላላቀቅከው ዝም ብለህ ብትቅመው ቆልተህ ጉሮሮህን ነው የሚወጋህ፣ የሚበላ አይሆንም። እና እስከነ አሳሩ እንዳይበሉ ለመምከር እፈልጋለሁኝ። ዲስ ዴይ ግን በጣም አዝናለሁ። ይህንን ስል ብዙ ተመልካቾችን እታዘባለሁ። እኔ ፔጅ ላይም ርዕስ ብቻ አይተው ኮሜንት የሚያደርጉ የ5 ደቂቃ ጽሑፍ ጽፌ የ5 ደቂቃውን ጽሑፍ ሳያነቡ ርዕሷን እና ምናልባት የላኛዋን አንዷ መስመር ብቻ አንብበው ተመልከት፣ ጽሑፉ የ5 ደቂቃ ነው፣ እነሱ የሚሰጡት ኮሜንት ግን የ10 ደቂቃ። የ5 ደቂቃውን ሳያነቡ የ10 ደቂቃ ኮሜንት ለመጻፍ ይቀመጣሉ እና ሐሳቡን ሳያገኙት ርዕሱ ላይ ብቻ ተንጠልጥለው ወይም የመጀመሪያው ፓራግራፍ ላይ ተንጠልጥለው ሐሳብ ይሰጣሉ። ምናልባት የሚሰጡት ሐሳብ አንተ መደምደሚያ ላይ ያስቀመጥከው ነው። አይና ታዘባለሁ። በፍጹም ተመልካች አይደለንም። በፍጹም የምንፈትሽ አይደለም። ስንደግፍም ስንቀበልም ስንከተልም የምንከተለው አዝናለሁ የሚለጠፉ ፎቶዎች አይተን ስሜታችንን ስለሚነኩ የተነሳው ሰው እኛ ስለምንጠላው ወይም ስለምንደግፈው ምንደግፈውን ስለደገፈልን የምንጠላውን ስለጠላልን እንጂ ያንን ጽሑፍ አንብቤ ምን ዕውቀት አደርጋለሁ በሚል ስሜት አይደለም የምናደርገውና ይሄ ኢንፋንትነት ነው፣ አለማደግ፣ አለመብሰል ነው። ብዙ ተሳዳቢዎችንም ማህበራዊ ሚዲያ ላይ ያበዛው የኛ አቀባበል ነው። ተሳዳቢዎችን አፕሪሼት ስለምናደርግ፣ ቲክቶክ ላይ ሲያወሩ ጊፍት ስለምንሰጥ፣ ስለምንደግፋቸው። ይሄንን ስል ክርስቲያናዊ ማህበረሰቡን ብቻ በማሰብ እንዳልሆነም እንዲታሰብ ፈልጋለሁ። አውቅ ሆን ብለው እንደዚህ አይነት ነገር የሚያደርጉ ከክርስትናው ማህበረሰብ ውጪ የሆኑ የኛን መራበሽ የሚፈልጉ ግለሰቦች አሉ። እነኚህ ግለሰቦችም ርዕሶችን ምናምን ብቻ በመመልከት የወደዱትን ነው ከጽሑፉ ተነስተው ሳይሆን ከራሳቸው ስሜት ተነስተው ነው የሚያደርጉት። ክርስቲያኑ ደግሞ ያንንና የእነሱን ኮሜንት ይከተላል። አንድ ኔጌቲቭ ኮሜንት ከተሰጠ ሰጪው ማን ነው እሱ ለምን ሰጠ ሳይል ጽሑፉንም ሳያነብ ያንኑ ተከትሎ የሚሰጥበት ሁኔታ አለና ከዚህ ውስጥ ወጥተን ጥልቀት ወዳለው ምልከታ እንድንገባ ይገባል ብዬ አስባለሁኝ። ከሐሳብ ስንፍና መውጣት አለብን። ይሄ የሐሳብ ስንፍና ነው። ሐሳብን ለማዳበር አለማሰብ፣ ሐሳብን በጥልቀት አለማየት እና ፈውስ ያስፈልገናል ብዬ አስባለሁ። የመጨረሻ ጥያቄዎች ላንሳ። በተለይ ቅድም መግቢያችን ላይ ስናነሳ አንተ ቤተክርስቲያን የኢትዮጵያ ወንጌላውያን ቤተክርስቲያን ውስጧ ነው በጣም ብዙ ችግር ያለው የሚል ነገር አንስተልኛል። ግን ወጣ ብለን ስንመለከት ወንጌላዊቷን ብቻ ሳይሆን እምነትን በአጠቃላይ የተግዳሮት የሚያደርግ የኤቲዝም እንቅስቃሴ በጣም በስፋት አለ። ሳይንስ እንደዛው ኤቲስት የእነሱ አለ፣ ሳይንስም አለ። ምን ይጠበቃል የሚለውን ማንሳት አይጠበቅብንም ወይ? ከእናንተም ከቤተ ክርስቲያንም ልክ ነህ። ዕቅበተ እምነት ወደ ውስጥ ተመልካች ነው ስልህ ወደ ውጭ አይመለከትም እያልኩ አይደለም ያለሁት፣ ወይም በዛ ላይ ስራ እየሰራን አይደለም እያልኩ አይደለም ያለሁት። ምናልባት ገጾቼን ያደረግኳቸውን ኢንተርቪዎች አይተህ ከሆነ አላቅም። እነኛን ነገሮች ለማክሸፍ ምላሽ ለመስጠት በብዙ ጥረናል። አሁን የተነሳው የኤልጂቢቲኪ ራሱ ጉዳይ ራሱ የተደራጀ ስነ መለኮት ነው። ስነ መለኮታቸውን ለማሳየት ኪውር ቲዮሎጂ የሚል አንድ የዚህ ሐሳብ አቀንቃኝ የሆነ ሰው የሰራውን ቲዮሎጂ ምላሽ ለመስጠት እኔና ወንድሜ ዮሲያስ በተደጋጋሚ ጽፈናል። ረጃጅም ጽሁፎች ነው እንደውም የጻፍ ነው። መጽሐፉን ሙሉን ክሪቲሳይዝ ለማድረግ ማለት ነው። ፍልስፍና እዛ ውስጥ ስላለ፣ የሞደርኒዝም አስተሳሰብ ስላለ፣ የፖለቲካ አስተሳሰብ ስላለ፣ የተጣመመ ስነ መለኮት ስላለ አንዱ የዕቅበተ እምነት አገልግሎት የተጣመሙ የተበላሹ ስነ መለኮቶችን መከላከል መቃወም ስለሆነ ማለት ነው። ከዛ ጋር ተያይዞም ኤቲስቶችም ስለሚጋሩት ይህንን የኤልጂቢቲኪ ጉዳይ ለዛም ምላሽ ለመስጠት ሞክረናል። በተደጋጋሚ ሙከራ አድርገናል። መጽሐፎቻችንም እንደዚህ አይነት እርማቶችን የስነ መለኮት፣ የአመለካከት፣ የፍልስፍና አመለካከቶችን ለማረም የሞከሩ ናቸው። አምልኮተ ሰብን መጽሐፍ ማየት ትችላለህ። የኔም የመጀመሪያ መጽሐፌ የአማልክቱ አዋጅ
የፌዝ ሙቭመንት የተጫነውን ፍልስፍና ፌዝ ሙቭመንትንና ፍልስፍናውን ነጥሎ ለማሳየት የጣረ እና ደግሞ የተጣመሙ ካላግባብ የተተረጎሙ ጥቅሶችን ለማረም ሙከራ የተደረገበት ነው። የትኛውም ኮመንታሪ ላይ ጥረት ያልተደረገባቸው ጥረቶች ተደርገዋል መጽሐፉ ላይ። ይሄ ለኢትዮጵያ ቤተክርስቲያን ትልቅ ሀብት ነው። እውነት ለመናገር እኔ ስለሰራሁት አይደለም፣ አቅም አለኝ ለማለትም አይደለም። በመንፈስ ቅዱስ እርዳታ ነው የሰራሁት። እያንዳንዱን ጥቅስ ስፈታ ስተነትን የመንፈስ ቅዱስን እርዳታ ጠይቅ ነበር። በደንብ ደግሞ ረድቶኛል። መጽሐፉን ያየ ሰው ይህን መገንዘብ ይችላል። ከየትኛውም ኮመንታሪ ያልተቀዳ እዛው ኤክሰጀሲስ በማድረግ የእግዚአብሔርን ቃል ሐሳብ በመረዳት ምላሽ ለመስጠት ተሞክሯል። አንዱና ትልቁ የዕቅበተ እምነት አገልግሎትም ለተጣመሙ ጥቅሶች ወይም ለስነ ፍታቴ አስቸጋሪ ለሆኑ ጥቅሶች ምላሽ መስጠት ነው፣ መተንተን ነው። እንደዚህ አይነት ስራ እስካሁን ድረስ ኢትዮጵያ ውስጥ ብዙ የሰራ ሰው የለም። ይሄ አፕሪሼት መደረግ ያለበት ነው። ይሄንንም ማነሳው እንደው አክብሩኝ ስገዱልኝ ለማለት ሳይሆን የዕቅበተ እምነት አገልግሎት እንዲህ ነው ለማለት ነው። ሌሎችም እየሰሩም ያሉ ሰዎች ወንድሞች ወደዚህ እንዲመጡ ለማበረታታት ነው። ራሴንም እንደምሳሌ አድርጌ ለማቅረብ ነው። በደንብ እንዲሰራ ከኔ የተሻለ አቅም ያላቸው ሰዎች እንዳሉ ስለማቅ መስራት እንዲችሉ አቅጣጫ ለመጠቆምም ያህል ነው ይሄንን የምልህ። እና ሌላው ክርስትናን በጣም እየተጫነና እየረበሻ ያለው ይሄ ሎ ኦፍ አትራክሽን ወይም የስበት ህግ ተብሎ የሚጠራው በሮንዳ ባየርን፣ ኢትዮጵያ ውስጥ ደግሞ እነ ዳዊት ዘድሪምስ፣ ነጻነት፣ ሌሎች ዘበነ ነው አሸናፊ ዘነበ እነኚህ ሰዎች የሚያደርጓቸው እንቅስቃሴዎች ናቸው። እነኚህን እንቅስቃሴዎችም በተሳካ ሁኔታ መክተናል ብዬ አስባለሁ። አንድ ዮናስ የሚባል አሰልጣኝ የነበረ መንፈሳዊ ልምምድ የነበረውም ልጅ ነው። ባይዘወይ በጣም ዲፕ ገብቶ ልምምዶችንም ይለማመድ የነበረ እና አሰልጣኝ የነበረ የክርስቲያን ቤተሰብ ልጅ ነው። ከዛ ምልከታ ከዛ ፍልስፍና ውስጥ የወጣው ራሱም ያው ሚዲያ ላይ መስክሯል። የኔ መጽሐፍ አንብቦ ነው። ስለዚህ ጥረቶች እየተደረጉ ነው። ብዙ ኢንተርቪዎችን ሰርተናል፣ መጽሐፎችን ሰርተናል። በየጊዜውም አጫጭር ቪዲዮችን እንሰራለን፣ ጽሁፎችን እንጽፋለን። ኤቲስቶችንም ለመመከት የተሰሩ ስራዎች አሉ። ከዚህ በፊትም አንድ ረጅም ጽሁፍም እንደዚሁ በወንድሜ ዮሴያስ ተጽፎ አይቻለሁኝ። ሌሎችም ወንድሞች እነ ዘላለም መንግስቱም ምላሾችን ለመስጠት ሙከራ አድርገዋል። መዝገበ ቃላቱ ትልቅ ፋይዳ ያለው መጽሐፍ ነው። ብዙ እኔ ምልከታውን ማልቀበላቸው ምልከታዎች ቢኖሩትም ወንድሜ ዘላለም የቃላትን ትርጉም ግን በታማኝነት አይቼዋለሁ። መዝገበ ቃላቱን ለማስቀመጥ ወደ ግራም ወደ ቀኝም ሳይል ፊት ለፊት ያለውን እውነት ለማስቀመጥ የሞከረበት ስራ ነው። ስለዚህ ሙከራዎች አሉ፣ ግን በቂ አይደሉም። በቂ የዕቅበተ እምነት አገልግሎት የሚያገለግሉ አገልጋዮችም የሉንም። ያሉን አገልጋዮችም በነገራችን ላይ በተቋም የሚታገዙና የሚረዱ አይደሉም። እንደው ለምን በተቋም አይሰሩ ምናምን የሚል ወቀሳ በዛ እንጂ የትኛው ግለሰብ ወይም ተቋም ነው እንርዳችሁ ብሎ የቀረበው? እኔ እስከማውቀው ድረስ ነዋል ማንም የለም። በግል በሚደረግ ጥረት፣ በግል ፋይናንስ፣ በግል ጊዜ፣ በግል እውቀት በምታደርገው ጥረት ነው እየተሰራ ያለው። ወደዚህ ወደ አንተ ጋር ስመጣ ጊዜ ያስፈልገኛል። ጊዜ መስዋዕት አድርጌያለሁ። ጊዜን ወደ ገንዘብ መለወጥ ትችላለህ ሌላ ቦታ ላይ። ያንን ሰክሪፋይ አድርጌያለሁ ማለት ነው። ወደዚህ ለመምጣት ነዳጅ መቅዳት ነበረብኝ። ያንን ሰክሪፋይ አድርጌ ነው የመጣሁት። ስለዚህ መታሰብ ያለበት ነገር በግል ነው እየሰሩ ያሉት ሲባል በግል ዋጋም እየከፈሉ እንዳለ መታሰብ አለበት። ዋጋ የሚያስከፍላቸው ብዙ ነገር አለ። መጽሐፍ ለማሳተም ብዙ ዋጋ ትከፍላለህ። ገንዘብ ያስፈልገዋል። አሁን ደግሞ የወረቀት ዋጋ በጣም እንደጨመረ ታውቃለህ። እና ሲኖርህ ነው የምታደርገው። ራሱ በሾርቴጅ በማጣት ራሱ የምትጨነቅበትና የምትቸገርበት ጊዜ አለ። ስለዚህ መታገዝ አለበት። አሁን ያለማደጉ ምክንያት በህብረት ባለመታገዙም ነው። አሁን ውጭ ሀገር ብትሄድ የሚሽን አገልግሎት በግለሰቦች ይሰራል። ሚሽነሪዎች
ወደ አረብ ሀገራት ሁሉ በግላቸው ይሄዳሉ፣ ግን ሳፖርት ይደረጋሉ። ሚሽን ሳፖርተር ቲም አለ በየቸርቹ። ሚሽነሪዎች የገንዘብ ጭንቀት የለባቸው። የቅበተ እምነት አገልጋዮች ለገንዘብ ብለው ነው የሚያደርጉት ምናምን የሚባለው ሾርቴጅ እንዳለም ስለሚታወቅ ነው። ሳፖርት አይደረጉም፣ በግላቸው ነው እየደከሙ ያሉት፣ ቤተሰባቸውን እየረዱ የራሳቸውንም ኒድ እያሟሉ ነውና ክፍተት እንዳለባቸው ስለሚታወቅ ለፕሮፓጋንዳም ተጋላጭ ሆኑ። በቤተ እምነቶች አይረዱም፣ ግለሰቦች አያግዟቸውም። ነው በቅርብ አንድ ጊዜ እንደዚህ አይነት ትችቶችን ሳይ በእኔ ላይ አይደለም በሌላ ሰው ላይ በጣም አዘንኩኝና ቅበተ እምነትን ኢትዮጵያ ውስጥ ሆኜ መስራት ማቆም አለብኝ። ምክንያቱም በፋይናንስ 6 ሰዓት ሰርተህ 6 ሰዓት ብታገለግል ወይ 3 ሰዓት ሰርተህ ሌላውን ሰዓት ብታገለግልበት ብትጽፍ ብታነብበት ትችላለህ። ውጭ ሀገር ከምታገኘው ትንሽ የምትኖርባት ነገር የሚበቃህን ነገር ስለምታገኝ ማለት ውጭ ሄጄ ነው መስራት ያለብኝ፣ እዚህ መስራት የለብኝም። ኢቨን እዚህ የፋይናንስ ጥያቄ እንኳን ባይኖርብህ የፋይናንስ ጥያቄ እንዳለብህ ነው የምትታሰበው። እኔ አሁን ወደዚህ አገልግሎት ስገባ ቤተሰቤንም ራሴንም ሳፖርት የማደርግበትን መጠነኛ ነገር አመቻችቼን የገባሁት። ግን ሰው ያንን አያስብም። የቅበተ እምነት አገልጋይ ነው፣ ቁጭ ብሎ ነው የሚያነበው፣ ቁጭ ብሎ ነው የሚጽፈው፣ ገንዘብ ጥያቄ ያለበት፣ ስለዚህ ይህንን የሚያደርገው ለገንዘብ ብሎ ነው የሚል አሰምሽን አለ። ምንም ቢኖረኝ ምንም በቂ መኖርበት ነገር ቢኖረኝም ሰው ያን ፈጥኖ ያስባል። ስለዚህ አገልግሎቱ እንዲያድግ ያስፈልጋል። ሰፖርት መደረግ አለበት። በተቋማት ሰፖርት መደረግ፣ በቤተ ክርስቲያን ሰፖርት መደረግ አለበት። በቤተ ክርስቲያናት ህብረት እንደ ኢትዮጵያ ካውንስሉም መርዳት አለበት። የኢትዮጵያ ቤተ ክርስቲያን መጋቢዎችም እንደ ኮንስትራክቲቭ ማየት መቻል አለባቸው። ይሄ ኔጌቲቭ ኢምፓክቱን ብቻ በማየት እንደ አፍራሽ በማሰብ ሁሉንም ሪጀክት ማድረግ የለባቸውም። ጠቃሚ የሆነ ስራ የሚሰሩ ወንድሞች አሉ፣ ሰፖርት መደረግ አለበት። ሌሎች ደግሞ እኛ ማናቃቸው ከስር እየበቀሉ ያሉ የእኛን እገዛ የሚፈልጉ ወንድሞች አሉ። እኔ አሁን በቂ ፋይናንስ አቅም ቢኖረኝ የማደራጃቸው የምደግፋቸው የሚተጉ የቤተ ክርስቲያን ታሪክን ለመረዳት መጽሐፍ ቅዱስን በጥልቀት ለመረዳት የሚደክሙ ወንድሞች አሉ። እነሱን ብረዳ ደስ ይለኛል። በጣም መረዳት ይፈልጋል። አገልግሎቱ እንዲያድግ ከተፈለገ በምኞት ብቻ አያድግም። የሁላችንንም ይፈርት ይፈልጋል። እናንተም ሚዲያ ላይ የምትሰሩ ወንድሞችን ብትሆኑ አገልግሎቱን በቀናነት እንድታስቡት ያስፈልጋል። ይህንን ምልህ ጥያቄዎችን ሳያቸው በጣም የተደራጁ ናቸው። ሌሎች ሰዎች እንደዚህ አደራጅተን እንደምትጠይቅ ሁሉንም እይታ ላይ ከመጡ እንዲህ ተደራጅተው ነው የምትጠይቁት። የተለየ ዝግጅት አልተደረገም። እንዲያውም አብዛኛዎቹ ጥያቄዎች እንዳልተነኩ አንተም ታውቃለህ። የታሰበበት ጥያቄ ነው የተጠየቁት እና ጥያቄዎችን አደራጅተው ለመጠየቅ ብቻ ሳይሆን አገልግሎቱንም ሳፖርት ለማድረግ አገልግሎት ውስጥ ያሉ ሰዎችንም አፕሪሺየት ለማድረግ ብዙ ድምዳሜያቸው አሉታዊ ነው ጥያቄዎች እና አዎንታዊንም ነገሮች አይተህ ፕሮሞት ለማድረግም ለማንሳትም እንደ ምሳሌም ለማስተማሪያም ለማቅረብ አንተም የግልህን መድከም አለብህ ብዬ አስባለሁ። አመሰግናለሁ። በጣም እጅግ አድርጌ አመሰግናለሁ። ሚዲያችን እይታ እንደመሆኑ ለሁሉ ክፍት ነው እና ያንተን እይታ እንደምናየው የሌላውም እይታ ይታይበታልና ዝግጅቶች ብዙ ጊዜ ከዛ አንጻር ነው የሚደረጉት። ግን ለተሰጡን አስተያየቶች በአክብሮት እንቀበላለን። ቀጣይ ደግሞ ሌሎች ሚዲያዎችም እዚሁ ሚዲያ ላይ ሌሎች መርሃ ግብሮችም ስላሉ ደግሞ በዛም ዙሪያ ላይ ተገናኝተን ባልካቸው ባነሳቸው ሀሳቦች ዙሪያ ላይ ማስተካከያዎች ደግሞ የምናደርግባቸው ነገሮች ይኖራሉ ብዬ አስባለሁ። የኛ ሚዲያ ለእናንተም ለሌሎችም ክፍት እንደሆነ ይታወቃል። የኛ ሚዲያ ምናልባት ለየት የሚያደርገው ለሁሉ ሰው ክፍት የሆነ ሚዲያ ከመሆኑ አንጻርና አሳንሰን እንደሆነ አብዝተን እናግዛለን የሚለውን ጨምራለሁ። አመሰግናለሁ። ከውድ ጊዜ ላይ ዋጋ ከፍለ ነው ራቅ ያለ ቦታ ነው የምትኖረው ደግሞ ከኛ ስቱዲዮና ከዛ ድረስ ነው ዛሬ ይህን የመሰለ ጊዜ ሰጠህን እይታህን ስላጋራህን ለተመልካቾች እጅግ አድርጌ አመሰግናለሁ። ቀጣይ በሌላ ርዕሰ ሀሳብ ላይ እንደምንገናኝ እንደማጠፋ ተስፋ እናደርጋለን። አልጠፋም። ስትከታተሉ የቆያችሁት እይታ የተሰኘውን መርሃ ግብራችንን ነው። ዘወትር ማክሰኞ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ ይተላለፋል። የዛሬ እይታቸውን እንዲያጋሩን አገልጋይ ጆንሰን እጅጉን ጋብዘንላችኋል። በእይታቸው ላይ የተሰማችሁን ሀሳብ፣ ምክር፣ ጥያቄ ካላችሁ በኮሜንት መስጫ ላይ ልታካፍሉን ትችላላችሁ። ቀጣይ ሳምንት
ከሌላ እንግዳ ጋር በሌላ ርዕሰ ሐሳብ አብረን እንገናኛለን። መጋቢ አብይ ታደለ ኪያ ነኝ አብሬያችሁ የቆየሁት። መልካም ቆይታ።